እንደው እንዳጠፊ አስሬ በደንብ እኮ ነው ተማሪ። ቤቴን ቼክ አስሬ ነው እኔ ቤቴን ቼክ የሚያደርገው። ብዙ ሰዎች ደግሞ ቼክ ያደርጋሉ። መቼ ነው የሚገባው? መቼ ነው ላይቭ እውነት የሚከፍተው ነው፣ እያሉ። እውነት ነው። በደንብ መመላለስ አለባችሁ። እንዴት ነው ትምህርቴ? ቆንጆ ነው። ሀቢብ አዎ ምን ትምህርት ይስተካከል? ቆንጆ ነው። ያጎደልኩት አለ? አይቶ የለም አሁን እየተስተካከለ። እሺ ባት ማለት ምን ማለት ነው? ባት ማለት ያው እንደ ሰውኛ ከሆነ ግልጽ ነው። ባት ማለት ያው ሰውነታችን አካል ላይ የሚታይ የሚገኝ ነው። በእንትና አካባቢ ባት አካላችን ነው። ኦኬ። ስለዚህ ሰውነታችን አካባቢ የሚገኘው እግር ተሆነ ባት የሚባለው ላላህ ሲሆን እንዴ ያላ ፊቱ ላይ ሊሆን ይችላል ያን ያገኘው። እሱ አላህ ነው የሚያውቀው። ጭንቅላቱን ባት ሊሆን ይችላል፣ ተረቱ ሊሆን ይችላል፣ እግሩ ሊሆን ይችላል። እሱ ነው የሚያውቀው። ጭንቅላት አለው አልተባለማ። ደግሞ ችግሩ ፊቱ ላይ ነው ባት ሊሆን ይችላል። እንደዛ ከሆነ በደንብ አስተውል ሀሺም። ኦኬ ሊያስኬድ ይችላል። ጭንቅላቱ ባት ሊሆን ይችላል፣ ፊቱ አፍንጫው ባት ሊሆን ይችላል። ምን ለዩት የምታውቁት በባቱ ነው ስለተባልክ አሁን እስቲል እያወቃችሁት አይደለም የቱ ጋር እንዳለ። እንኳን ጭንቅላቱ ላይ ይሁን ጆሮ ይሁን ፊቱ ይሁን አይኑ ይሁን ባት የተባለው ማታውቁ ከሆነ በባቱ ነው የምናውቀው። አንተ አምላካችን አይደለህም ብላችሁ በማታውቁ ቅርጽ ሲመጣ ሂድልን ብላችሁ ታባረራችሁት። በኋላ መጥቶ ባቱን ገልጦ ሲያሳያችሁ ለዛ ባት ትሰግዱና ትቀበሉታላችሁ። ታዲያ ፊቱ ላይ ከሆነ ወይም ጭንቅላቱ ላይ ከሆነ እንዴት አሁን አታውቁትም ምኑ ላይ እንደሚገኝ ባቱ? አሁን ያን ጊዜ ባቱ የምናውቅበት አሁን አናውቅም። ባቱ እንዴት እንደሆነ አናውቅም። ያን ጊዜ ግን ልናውቅ እንችላለን። ለምን? ሁሉ ነገር አሳዋቂ የሆነ ጌታችን ነው። ያው ሁሉ ነገር ያሳውቃል። ያን ጊዜ እናውቃለን ማለት ነው። በምን መንገድ እንደሚያሳይ እሱ ያሳውቃችኋል አይደለማ የሚለው። እንኳን ከማሳወቅ እኮ ሀሺም ማሳወቅ ተውና ጭራሽ ያጭበረብራችኋል እኮ። በማታውቁ ቅርጽ ይመጣል ነው የሚለው። በማታውቁ ቅርጽ ይመጣና ገና የመጀመሪያ ጊዜ ከመቃብር እንደተነሳችሁ ከዛ ወደ እንትን ተሰበሰባችሁ በኋላ በማታውቁ ቅርጽ ይመጣል። ከዛ በፊት አላየኸውም፣ እስከምትሞት ድረስ አላየኸውም። ስትነሳ በማታውቀው ቅርጽ ይመጣል። ተሰብስባችሁ ባላችሁበት ድንገት ይመጣል። ከዛን የአምላካችሁ ነኝ ሲል ከአንተ በአላህ እንጠበቃለን አምላካችን አይደለም ብላችሁ ታባርሩታላችሁ። ከዛስ በምንድን ነው የምታውቁት አምላካችሁን ስትባሉ በባቱ እናውቀዋለን ምንለየው በባቱ ነው ትላላችሁ። ከዛ በምታውቁት ቅርጽ ደግሞ በፊት ባያችሁት ወይንም በምታውቁት ወይንም በአይምሯችሁ በምታስቡት ቅርጽ ይመጣል። ከዛስ ባቱን ያሳያችኋል። ከዛ አምላካችን አንተ ነህ ትሉታላችሁ። አሁን እኔ እንደሚመስለኝ እንደራሴ ሳይሆን ለምሳሌ አንድ አላህ መስሎ ሊመጣ ይችላል፣ ለመሻወት ማለት ነው። ግን አማኝ የሆነ ሰው ግን ያ ነገር እውነት እንዳልሆነ አይቀበለውም። ትክክለኛ አላህ ግን እኔ በባት ታውቁኛላችሁ ያለ ግን ስመጣ ማንም አማኝ የሆነ ሰው ወይም በአላህ ቃል ወይም በትክክለኛ መንገድ ላይ የነበረ ደግሞ ይለያል ማለት ነው ያን ጊዜ እንጂ ይሄ ሁለቱ ለመለየት ነው የሚሆነው። አሁን ባናቅም ያን ጊዜ እናውቃለን። ሀሺም የሆነ ጥያቄ ልጠይቅህ። እሺ ሙስሊም ና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሸፋ ይሆናሉ ብለህ ታምናለህ? የውመል ቂያማ ቀን ወደ አላህ ይወስዱናል፣ ወደ አላህ ይመሩናል፣ ወንጀላችንን ይቅር እንድሉን ያኔ አላህን ይለምናሉ ብለህ ታምናለህ? እሳቸው ደግሞ አላህን እንዳዩ አብዛኛው ጊዜ ኡስታዞች ይናገራሉ። እንደዛ ከሆነ ባት እንዳለውና እንደሌለው ነብዩ መሐመድ ያውቃሉ ማለት ነው። አላህ አለም እሱ ይሆናል ራሱ ያን ጊዜ የሚያሳውቀን እሱ ሊሆን ይችላል። መታወቂያ ነው ባቱ። መታወቂያ እኮ ለፊት ላይ ነው እንጂ ባት ላይ ነው እንደ መታወቂያ ራሱ ለአንተ ይመስልሃል፣ ግን አንተ እንደዛ አይነት ማሰብ ያለብን ሲጀመር የሰው አእምሮና ፈጣሪ አእምሮ እንስማማ። እሺ አላህውን በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? እኔ በማላውቀው ቅርጽ። እሺ ሀሺምስ
አይ በማናውቀው ነው እንግዲህ ያው ሁላችን የምንታቀለው የእሱ ፊት ማለት ነው። የእሱ ፋቱም ያለው ኦኬ፣ በማታውቁት ቅርጽ ነው ያለው። ከዛ በማታውቁት በዚህ በማታውቁት ቅርጽ ከሆነ እኮ ሲመጣ ካዳ አንተ አምላካችን አይደለም ለምን ትሉታላችሁ? ኦልሬዲ ስለማታውቁት። በቃ ለምሳሌ ቆይ አንድ ጥያቄ ልጠይቃችሁ። እዛ ጋር የሆነች ልጅ አለች እኔ ጋር ታውቋታላችሁ? አላውቃት። ሀሺም እዛ ጋር የሆነ ልጅ አለ የኔ ወንድም ታውቀዋለህ? ክርስቲያን ነው። አታውቀውም? አታውቃቸውም አይደለ? ኦኬ። እነኚህ አካል ቢመጡና እኔ ነኝ ቢሏችሁ እናንተ አይደላችሁም ብላችሁ ትከራከራላችሁ? አዎ፣ በዚህ ያለም እንከራከራለን። አናቅማ ግን ይህ ታውቃችኋቸው ኦልሬዲ እኮ አታውቋቸውም። ቆይ እኔ ጋር እፎይ ጋር የነበርኩት ትናንትና እኔ ነኝ ብሎ ቢልህ ነው አንተ አይደለህም አትለውም። ስላላላየኸው ስለማታውቀው አትከራከርም። ነህ እንዴ ብለህ ነው የምትቀበለው። ኖ አውቃለሁኝ እፎይ ጋር ያለውን በባቱ ለየዋለሁ ወይም በፊቱ ለየዋለሁ አንተ አይደለህ የምትለው ቀድመህ ያየኸው ሲሆን ነው። አገኘኝ? ልክ ነው፣ እየሰማን ነው። ስለዚህ ቀድመህ ያላየኸውን እኔ ጋር እዚህ ጋር የሆነ ሰው አለ አልኩህ። ከዛ ያ ሰው አለ ብለህ እፎይ ጋር የሆነ ሰው አለ ብለህ እያሰብክ ነው እንትን እያልክ ነው። ከዛ እሱ መጥቶ እፎይ ጋር የነበርኩት እኔ ነኝ ሲልህ ኖ አንተ እፎይ ጋር የነበርከው ሰውዬ አይደለህም፣ እፎይ ጋር ያለውን ሰውዬ በእግሩ ወይንም በባቱ አውቀዋለሁ የምትለው አይተኸው ሲሆን ነው። ካላየኸው እንደዛ አትለውም። ካየኸው ግን አይ እሱ አካሉ እንደዚህ ነው፣ ፊቱ እንደዚህ ነው፣ አንተ አይደለህም ብለህ ታባርረዋለህ። አይደለም ሀዩ? እንደዛ ነው። አዎ። ስለዚህ አላህንም አሁን ካላያችሁት አሁን ከማታውቁት ከሆነ በቂያማ ቀን ሲመጣላችሁ ኖ አንተ ጌታችን አይደለህም አናቅህም እንዴት ትሉታላችሁ? ኦልሬዲ በፊትም ስለማታውቁት። ካዲያ ምንድነው የምታውቁት ስትባሉ ደግሞ በባቱ እናውቀዋለን። ሉክ የመጣው በማታውቁ ቅርጽ ሲመጣባችሁ አናቅህም ትሉታላችሁ። ኦልሬዲ ስለምታውቁት ነው በማታውቁ ቅርጽ የመጣው። አሁን ማወቅ አለባችሁ፣ ባቱን ማለት ነው መለየት አለባችሁ። ካልሆነ ግን በማታውቁ ቅርጽ መጣ ተብሎ ሊነገርም አይችልም። ከዛ ደግሞ እንደገና ቀይሮ ራሱን ደግሞ በምታውቁ ቅርጽ መጥቶ ይኸው ባቴ ብሎ ማሳየትም አይጠበቅበትም። ኦልሬዲ ይኑረው አይኑረው ባቱ ምን አይነት ይሁን፣ ጭንቅላቱ ላይ ይሁን፣ ጆሮው ላይ ይሁን፣ ጀርባው ላይ ይሁን፣ እግሩ ላይ ይሁን፣ ማታውቁ ከሆነ ኦልሬዲ የመጣውን አካል አሜን ብላችሁ መቀበል ነው። አንተ አይደለህም ብላችሁ መሞገት አትችሉ፣ መከራከር አትችሉ። ስለማታውቁት አስቀድሞ ነው ሲመጣ ኦኬ አንተ ነህ ብላችሁ መቀበል ብቻ ነው እንጂ እሱ ራሱ ሁለት አይነት ሼፕ ይዞ አንድ የምታውቁት አንድ ማታውቁት፣ ከዛ ደግሞ የሚገለጥ የተሸፈነ ይሄ ራሱ የአምላክ ባህሪም አይደለም አንደኛ። ሁለተኛም ደግሞ ካላወቃችሁት ኦልሬዲ እንደዚህ ማድረግም አልነበረበትም። ግን ሀዲሱ በግልጽ እንደሚናገረው በምታውቁትና በማታውቁት ቅርጽ ይላል። አሁን እኔ እንደተማርኩት ከሆነ ከአላህ ጋር የመልቂያማ ቀን ከአላህ ጋር የሚያገናኘው ነቢዩ መሐመድ ነው ሰለላሁ ዐለይሂ ወሰለም እሳቸው ናቸው ብለን ነው አብዛኛ ሰው የሚያምነው። ከአላህ ጋር የሚያገናኘን ይህንን ነገር እኔ ዛሬ ነው የሰማሁት። እሱ ራሱ ችግር አለበት እንትና ታዩ ችግር አለበት ሀዲሱ እሱ ራሱ ችግር አለበት። እንዴት መሰለሽ? አንደኛ እዚህ ጋር ሲመጣላችሁ ማንም ሰው እንዳላየ አላህን ሁላቸውም ነቢያቶችም ሰዎችም ሆነው አናቅህም ይሉታል። ሌላ ቦታ ደግሞ ሀዲሱ ሙሐመድ ሸፋ ይሆናል የሚለው ላይ ሰዎች ገነትና ገሃነም ይገባሉ። እንደገና ሙሐመድ ገሃነም የገቡ ሙስሊም ሆነው ያሉትን አላህ ጋር ሄድና ስጁድ ወርዶ ማንም ሳያይ አላህን ማንም ሳያይ ሙሐመድ ብቻ ሄዶ አይቶ ሸፋ የሆነ ወደ ገነት እንደሚያወጣቸው ይናገራል። አማላጅ ሆኖ ማለት ነው ተማርኩት። አላህም ማንም ሳያየው ይላል። መጀመሪያ ጊዜ ማን አይቶ እንደሚያወጣው ይናገራል። ሙሐመድ ውሸት ነው። ኦልሬዲ እኮ አስቀድመው ማንም ሳያይ ተሰብስበው እንደዚህ ብለዋል። ገና ገነት እና ገሃነም ሳይገቡ ማለት ነው። ስለዚህ ወይና ሐዲሱ ደግሞ መልሶ ይጋጫል ማለት ነው። እኔም የተማርኩት እንደዛ ነው። አብዛኛው መስጊድ ላይማ እንደዛ ሊያስተምሯችሁ ይችላሉ። መስጊድ ላይማ ሸፋፍነው ያስተምሯችኋል። እሺ ልብሱስ አይሚን አላህ የተሸፈነበት እሺ ፍጡር ነው ፍጡር አለ? እሺ አላህን የሸፈነው ምንድን ነው? ፍጡር ነው ፍጡር አለ?
አላህ የሸፈነ አላህ ምን መሸፈን አስፈልገው? አላህ ራሱ ያው በሁሉ ነገር የተበቃቃ ነው። አንዴ እንደሰምታር ምትለው እሺ ባቱን ይገልጣል ሲል የሚገለጠው ምኑ ነው? የተሸፈነ ነገር አለ የሚገለጠው? የሚገለጠው ታዲያ በልብስ ብቻ ነው እንዴ? ያልታየ የነበረ ላንጊስ ስናየው ተገለጠ ነው ባል እንጂ በልብስ ይሸፈናል። በኑሩ ተሸፍኗል ብሎን እንግዲህ በልጅነታችን እንግዲህ እኛ የተማርነው ኦኬ ያ ኑሩ ፍጡር ነው ፍጡር አይደለም? ያ በኑር ኑሩስ ፍጡር ነው ፍጡር አይደለም? እሱን አላውቅም። ኑር ማለት ብርሃን ነው። አዎ ብርሃን ማለት መሰለኝ። ስለዚህ በብርሃን አላህ ያ ብርሃን አለ ማለት ይሄ ብርሃን አለ፣ ከዛ ደግሞ ውስጡ አካሉ አለ ማለት ነው ባት የሚባለው። ከዛ ብርሃኑን ሲገልጠው አካሉን ታዩታላችሁ። ስለዚህ ልክ እንደ እንትን ብርሃኑ አካቦት ያለው አላህን ያ ብርሃኑ ራሱ የአላህ አካል አይደለም ወይ ነው? ኦኬ ብርሃኑስ ፍጡር ነው ፈጣሪ ነው? እንደዛ ብለን እናምንም እኛ። ኦኬ ምን ብላችሁ የምታምኑት? እኛ አሁን ባልታየው መጣ ነው እንጂ የሚለው ግርዶሹ የሚጎርዶሹ ፍጡር ነው ወይ ፍጡር ፈጣሪን ይጋርዳል የሚል ነገር የለም። ኦኬ እሺ እኮ አላህ የተሸፈነው በኑር አይደለም? በአንቺ ነው በእኛ ነው የተሸፈነው እንጂ እሱ ሌላ ፍጡር የሚሸፍነው ነገር ኖሮ አይደለም። አሁን እኛ ማየት አንችልም እኮ አንቺ ነሻ ማቺው እንጂ እሱን ፍጡር ሸፈነው ሳይሆን አንቺ እንዳታየው እኮ አንተ ያየኸው አንተ ታየዋለህ። አንቺ ነሽ ለምን ትለኛለህ? አንቺ ያልኩሽ እኮ እኔንም ለማለት ነው። እህቴ ምን ሆነሽ ነው እኮ እኛ በለና እኛ አህመድ ችግር የለውም አብሽሪ። አህመድ እኔ ነው ያ ሂጃብ አለው ሂጃብ አለው ሂጃቡ ኑር ይላል እኮ እንትኑ ማለት ነው። ገብቶሃል አይደለ? ስለዚህ ይሄ ማለት ግን ይሄ ግን ማለት በአንተ ላይ ነው በእኛ ላይ ነው እኛ ላይ ነው። እሱን ይደብቅብኝ እሱን የሚሸፍነው አይልም እንደዛ። ሂጃቡን ከገለጸ ከፊቱ ላይ ፍጥረት እስከደረሰበት ድረስ ያጠፋል የሚለውን አዲስ ረሳኸው እኮ አንተ እኛ ላይ ነው። እኛ ላይ ምንድን ነው? እኛ ላይ ምን ሂጃብ አለ? ወደዚህ ማለት እኛ ላይ ሂጃብ አለ። ወደኛ እንትን እንዳይል የራሱ እንትን አለበት ነገር አለ ማለት በራሱ አቅም አላህ በራሱ ችሎታ። ስለዚህ ራሱ ግርዶ አለው ማለት ነው። የተጋረደበት አይደለም ወደ ፍጡሩ እንዳይጠፋ የሚያደርግበት ራሱ ሆነ ግርዶሽ አለው ማለት ነው። ራሱ በሚያውቀው እኮ ታዲያ እንደዛ በላ እኮ አላህ ጋር የተጋረደ ግርዶሽ ብርሃን የሆነ አለ አይደለ? ኖ አይደለም። አንተ በምትለው መንገድ አይደለም። አሁን አንተ የምትመስለው እሺ፣ አንተ እንዴት ነው የምትለው? ካዳ እንደዚህ ምናምን አልክ። ሂጃቡ ብርሃን ነው፣ ፊቱ ላይ ሂጃብ አለ። ሂጃቡን ካነሳ ፍጥረትን ያጠፋል በቂያ የሚል አለ የለም? አለ። ታዲያ ምን ነው የምትለኝ? እሺ ገነት እንትን ስገቡ ራሱ በአቱ ላይ ያለችውንም ያንን ገልጽ እንደዛ አይደለም። እንደዛ አልሳለውማ። አንተ በምትለው መልኩ እንደዚህ ገልጠህ እንደዚህ ሸፍኖት ምናምን የሚል ፍጡር አይሸፍነውም ፈጣሪን በራሱ መንገድ ግን እንደዛ እኮ ነው። ፍጡር ነው አልወጣኝም እኮ አህመድ እየጠየቅኩ ነው። ያ ሂጃቡ ፍጡር ነው ፍጡር አይደለም ብዬ እኮ ነው እየጠየቅኩ ያለሁት። ኑሩ ፍጡር ነው ፍጡር አይደለም? ኑሩ ያላህ ኑር ያላህ ማለት የመሸፈነው ነገር ፍጡር አይሸፍነውም። እሱ ነው ምንድነው? እሺ ማን ራሱ በራሱ አላህ በራሱ ጊዜ እንዲሸፈን አደረገው ነገር ነው እንጂ ይሄ ነው ብሎ እኮ ምንድነው? ያ ምንድነው? ኑሩ ምንድነው? ያላህ ሂጃብ ምንድነው ማለት ምንድነው? ፍጡር ነው ወይንስ ፈጣሪ? አይ ሁለቱም አይደለም። ምንድነው? እሺ አሁን ብርሃን አለ መሰለህ። ብርሃን ፍጡር ነው። እኛ እስከምናውቀው ፍጡር ነው። እኮ እኛ በምናውቀው ልክ አሁን እዚህ ጋር አይደለም። አሁን ምሳሌ ይሄ ፍጡር ይሸፍነኛል ወይም ይሄ እንደዚህ ነው ብሎ አሁን አስረዳን። ኖ አህመድ ብርሃን ነው። ተስማማን። አላህ ኑሩ ወይንም ሂጃቡ ብርሃን ነው። ኦኬ። ስለዚህ ፍጥረትን እንዳያይ ሸፍኖታል። ፍጥረትን ካየ እይታው እስከደረሰ ድረስ ስለሚያጠፋ ግርማ ሞገሱ የፊቱ ግርማ እኛ እኮ ነው ወደሱ እንዳይሆን እንትን አለ ተቃራኒ ነገርደልን ብሰጥስ እንደዛ ሚል ምን ሐዲስ ብሰጥስ እንደዛ ሚል አላህ
ሂጃቡን ከፊቱ ላይ ካነሳ የፊቱ ግርማ እይታው የኛ እይታ ሳይሆን የሱ እይታ እስከደረሰ ድረስ አልኩ የኛ አይደለንም። የሙሳም እኮ አለ። ምን ችግር አለው እሱ? ምን አገናኘው? እኛ ምናየው አይደለም እሱ እስካየ ድረስ ሊስን እይታው እስከደረሰ ድረስ የአላህ እይታ እንጂ የኛ አይደለም። ፍጥረትን ያጠፋል። የሱ እይታ እኮ የሚጋርደው ወይም እንትን የሚያደርገው ነገር ግን አላህ በራሱ ከልሎ አስቀምጦታል። በራሱ ችሎታ ገብቶሃል አይደለ እኮ ያ የከለለው በምንድን ነው? እይታውን አላህ በምንድን ነው የከለለው? በራሱ ችሎታ አላህ በራሱ እኮ ያ በምንድን ነው? ሂጃብ ነው አይደለም? መከለያው ሂጃብ ነው አይደለም? እኮ ሂጃብ ብሎ ጠርቶታል በራሱ ጊዜ። ግን ይሄ ነው ብላ የወንዶች እኮ ጥምጣም ነው የወንዶች ወይ አንቺ እዚህ ጋር ፖለቲካ ለመስራት ነው ቁጭ አልሽ። ጥምጣም ነው ሂጃብ ለሴቶች ነው። አለ ሂጃብ ካለው ሂጃብ ሴት ነው አይደለም። ሲጀመር ለፖለቲካ ነው የተቀመጠችው እሷ እዚህ ጋር እሱ ጥያቄ ላቀርብልህ ነው። ኤኒዌይስ ስለዚህ አሁን ኦኬ ባቱ ይገለጣል። የዛለት ዞሮ አይደለ ይገለጣል። አዎ ግን ያኛው ግን ዋና እንደውም ትልቁ ተፍሲሩ ትርጉሙ ያን ቀን የመክሾፍ የመሳቀማት የጭንቅ ቀን ነው። በጭንቁ ቀን ነው ሰዎች በሚሉበት ቀን ነው። እዛ ጋር ለምን ላይ ብቻ ለምን ትኩረት ታደርጋለህ? ኦኬ ስለዚህ ባት አይደለም ማለት ነው። አይደለም አላልኩም። ለሁለቱም ይተረጎማል። ባት እንዳለው እናሰብታለን እናረጋግጣለን። ግን ይሄ ባት እንደዚህ እንደኔ እንደዚህ ብለ አተንት ነው በቃ። ምክንያቱም አልተተነተነም እዛ ጋር አልተተነተነም እንትን አንለውም። ኦኬ ባቱ ተገልጦ ከዛ በኋላ እንደዛው ነው የሚቀረው። አላቅም። ኦኬ ስለዚህ ስንት ባት ነው ያለው? ባት ነው ያተባለው እንጂ ቁጥሩ አልተገደበም። ኦኬ ስለዚህ አንድም ሊሆን ይችላል ቢሊየን ባትም ሊሆን ይችላል ማለት ነው። እሱ አልኩ እኮ ለምንድን ነው እንደዚህ በግድ አውራ በግድና ከዘል ነው እንዴ? የሌለ ነገር እናውራ። አላህ ስንት እንደሆነ አታውቁትም ማለት እኮ ነው። ስንት አካላቶች እንዳሉት አታውቁም። አላህ አንድ ነው አላህ አንድ ነው ያልከው ምኑን ነው? እሺ አላህ ምኑን ነው አንድ ነው ያልከው? ምኑን? አላህ ራሱ ባቱን ነው ኖ አላህ ምኑን? ማን ነው አላህ? እሺ አላህ ጭንቅላቱ ስንት ነው? ጭንቅላት አለው? ይሄ አልተጠቀሰም። ሐዲስ ቁርአን ላይ አልተጠቀሰም። ስለዚህ አላህ አንድ ነው ስትል ጭንቅላት ይኖረው አይኖረው ሳታቅ እሺ አንድ ኖ አይ እሺ አላህ ወገብ አለው አይደለም? እሺ አላህ እጅ አለው? ስንት እጅ ነው ያለው? በየደየ ብሏል። ሁለት እጅ ብሎ ጠቅሶታል። ኦኬ ሁለት እጅ ያለው አሁን እንደዚህ የተገደበ ምናምን ችግር የለውም። ተስማማን። ችግር የለውም። ሁለት እጅ ያለው 5 ጣት ነው ያለው። ኦኬ ባቱ ስንት ነው አይታወቅም። እግሩ ስንት ነው? እሺ 5 ጣቶች እንዳሉት አዲስ ተቀምጧል። እግሩ ስንት ነው? ምን አልከኝ? እግሩ ስንት ነው? እግር እንዳለው አውቃለሁኝ። ያው ቀጥታ እርግጠኛ ሁለት አንድ የሚለው ነገር ላይ ግን እኔ በአሁኑ ሰዓት ማቀር አላስታውስም። ግን እግር እንዳለው አውቃለሁ። እሺ ታፋስ አለው? ታፋስ አላውቅም። አሁን አንድ ነው የምትለው የቆጠርክልን ባት አለው፣ እግር አለው፣ ሁለት እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። አንገት ይኑረው አይኑረው አናውቅም። ወገብ ይኑረው አይኑረው አናውቅም። ታፋ ይኑረው አይኑረው አናውቅም። አንድ ነው ስትል እንዴት ምኑን አውቀህ ነው? ያልተገጣጠመ ሁለት እግር እዛ ጋ አይመን ሁለት እጅ እዛ ጋ ባት እዛ ጋ እግር እዛ ጋ ከሆነ እኮ ኖ በምን አወቀው? አንድ ነው ስትል እንዴት ቆጠርከው? እኔ ዘለፋ አይደለም እኮ ምን አጠፋው? ሉክ አሁን አምላኬ አንድ ነው ስትል እኮ እሺ የተገጣጠመ ነው የተሰካካ ነው አይደለም? ኖ አይደለም። ባእኔ ባወራው ልቆ የት እኮ የሚሄድ ነገር የለም። ይሄ እኮ ግልጽ ነገር እኮ ነው። ምን እንትን ትላለህ እኮ አሁን እግር ስንት እግር እንደሆነ አናውቅም። እሺ እግር አለው ሲጀመር ባት አለው። ስንት ባት እንደሆነ አናውቅም። ታፋ ይኑረው አይኑረው አናውቅም። እሺ ወገብ ይኑረው አይኑረው አናውቅም። እሺ ሁለት እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። እሺ አንገት ይኑረው አይኑረው አናውቅም። ታፋ የለው። እሺ አሁን
አንቺ ዝም ብለሽ አታውሪ። የተገጣጠሽ ካንተ ጋር እንድስማማ አይወልድም ተብሏል። አይወልድም አላህ አይወልድም። ኡስታዞች ሲያስተምሩን አላህ አይወልድም አሉ። እንደዛ ከሆነ ታፋ የለውም እኮ እንደዛ ነው። ታፋ ምን አገናኘው? ይወልዳል ከተባለ አይኖር፣ አይወልድም ስለተባለ አይኖርም። ምንም የምታውቂው ነገር የለም። ዝም ብለሽ አታውሪ። ኧረ እባክህ እንደውም አንተ ነህ የማታውቀው። ጠይቀኝ እመልስልሃለሁ። ዝም ጠይቀኝ የምፈልገውን ነገር ልመልስልህ። አንቺ እሺ ቀጥል አንተ። ስለዚህ እኔ አሁን አስማማልኝ። ሂሻምም መቀጠል ትችላለህ፣ ችግር የለውም። እንዴት ነው የምታስማማልኝ? አሁን ይሄ ሃይማኖት ነው ሀዩ የሚለውና ወንድማችን አሽም ቆይ ወንድም አንዴ ነው አንዴ አሁን ኡፈይ ብዙ ነገር አሁን የክርስትና እንትን አሳሰብ ነው ኡፈይ የሰዋለ እጅ ካለው ባት ካለው ይሄ ካለው እንድንቆጠር ነው ፈልገው እሱ ግን መቁጠር አለብንም። ቁጥር አይደለም ነሰሪ ሂሻም ሚሰሪ ፕሬዝዳንት አታርገኝ አላልኩትም አይደል? ቆይ አንዴ ሊንገር ጠይቀኝ፣ ችግር የለውም። ቆይ አንዴ ሂሻምንም እኔ የግዴታ እንትን እያልኳችሁ አይደለም። አለን ተስማማው እኮ እኔ ምንም አልተከራከርኩም አለው። እሺ ተስማማ። ከዛ አንድ ነው መልሰህ ስትለኝ ራስን የቆጠርከው ነው አይደለም የቆጠርኩት። እግር አለው ባት አለው እጅ አለው ካልክ በኋላ አንድ ነው አልክ። ምኑን ቆጥረህ ሉክ ቆይ አንዴ ፕሊስ ቆይ አንዴ ከማንም አይመሳሰልም አልከኝ። እኔ አንድ ተብዬ የምጠራው እጅ አለኝ፣ ሁለት እጅ፣ ሁለት እግር አለኝ፣ ሁለት ባት አለኝ፣ ሁለት አይን አለኝ፣ ሁለት ጆሮ አለኝ። እነኚህ ተደምረው ነው አንድ ተብዬ የምጠራው። የአካላት ስብስብ ድምር ውጤት። ቆይ ድምር ነኝ። አላህ ሁለት እጅ አለው አልከኝ፣ ባት አለው አልከኝ፣ እግር አለው አልከኝ፣ ጭንቅላት ይኑረው አይኑረው አላቅም አልከኝ፣ አንገት ይኑረው አይኑረው አላቅም አልከኝ፣ አንድ ነው አልከኝ። እንደኔ እነኚህን እጆቹን እና እግሮቹን ደምረህ አንድ ካላልከው ምን ማለት አለብህ? የኔ አምላክ ሁለት እግር ነው፣ ባት ነው፣ ሁለት እጅ ነው፣ ጣት ነው ብለህ መናገር ነው ያለብህ እንጂ አሌስ ከኔ ጋር መሳስለህ እኔ እንደምቆጠረው እጄም እግሬም ተደምሮ አንድ እንደምባለው አንድ ነው እሱ ማለት አለብህ። እንደኔ ከሆነ ቁጥሩ እኮ አንዴ ቆሳማኝ እንደዚህ እኮ ብቻን የምታወራ ከሆነ እኮ እኛ እዚህ ጋር መቀመጥ ትርጉም የለውም። ቀጥልሽ እኔ መልከታ ቢተረዳ ጥሩ ነው። ልንገርህ አሁን ወፍ አንድ ነገር ምን መረዳት አለብን። እዚህ ጋር ፈጣሪን እኮ ይሄ የመጣው ይሄ ነገረኝ አልኩኝ እንጂ ይሄ የለውም አለውም ብለህ እኮ አንተ ሊተምነው የሚችል ነገር አይደለም። የለውም ምናምን አይደለም። አንተንም በአንተም ልትስለው አትችልም። አንተም እኮ አሁን ምሳሌ በፈጣሪ በእናንተም እኮ ሄደህ እኮ ስላሴ ብለህም እንደዚህ ስትገባ እኮ አትግባ እንደዚህ አይባልም ልትችላለህ እኮ እንኳን ይሄን ትተውና አሁን ስለ አላህ ግን አላህ አንድ ነኝ ብለዋል። ላኢላሃ ኢላላህ የሚለው ማለት ነው። ከዛ ውጭ ስለሱ ምን እናምናለን? በቁርአን ቀጥታ ያመጡ ነገሮች አሉ፣ በሐዲስ ያመጡ ነገሮች አሉ። እሱን እናሰብትለታለን። ሌላውን ደግሞ አናሪቀውም፣ የለውም አንልም። ምክንያቱም የለውም አልተባለም። ልክ በዛ ልክ ነው የምናምነው ነው እኛ። አላህ አንድ ነው፣ መሐመድ መልእክተኛው ነው። ስለ አላህ ከተባለ ረህመቱ እዝነቱ አንድ ነው። አህመድ አንድ ነው ስትል አስረዳ እኮ ነው። እሱን አንድ ነው ስትል ምኑ ነው አንድ? በምኑ ነው አንድ ነው ማለት? ሲጀመርም አታውቅም። ሲጀመርም አንተ አላህን አታውቀውም። እሺ አንቺ ምን እንደምታውቂው? እኔ እንግዲህ አላህ መኖር አለ መባሉን ብቻ ነው እንጂ እግሩ ኑሮ እጅ ኑሮ ምን ኑሮ እኔ አላውቅም። ስለዚህ አታውቅም። ዝም ብለን ትነጥቃለህ። አንቺ ነው ማለት ለምን ምን ትላለህ እዚህ ላይ ከድረስ ምክንያቱም አይወልድም ብለው ኡስታዞች እያስተማሩን። ስለዚህ እና አንቺ ምንድነው ስለመውለድ እየተማርኩ ነኝ፣ እዚህ ጋር እየተማርኩ ነኝ። አንተ ምን አገባ? ለከድርስ ተው እንደ እኔ ልጠይቅ ስማኝ። ቆይ አህመድ ሀቢቢ እኔ ጋር ፈለግሽ? ሀቢብ ለከድር አስተላልፏል። ከድር ትንሽ በርበት እያለ ነው። ምን አልከኝ? አውራ እባክህ። ስለ ባቱ እያወራን ነበር ዛሬ። ከድር ትቀበላለህ? ይሄንን አላህ ባቱን ሲገልጥ ሰጋጆች ወደ መስገድ በሚመጡበት የሚለውን አላህ በመጀመሪያ በማታውቁ ቅርጽ ይመጣል። ከዛ በኋላ ደግሞ ባቱን በምንድነው የምታውቁ ሲባል በባቱ ባቱን ገልጦ ያሳያል የሚለው ላይ ነን።
ባቱን የታዩት መጀመሪያ አሳይቷቸው እንደ ያላዩትም እኮ አላህን ያየ እንደሰው የለም። ሻምና አህመድ እናውቃለን በባቱ እያሉ ነው። የት ባት አለው እያሉ ነው። ይንገሩንና ሄደንና ያለና እኮ እኔም እሱን ነው ያልኩት። ንገሩን። ታንቺ ሰላም ሙስሊም ወይ ማን ነው ፈይክ አየናል። እኛም እያልን አንተ ያረን ይሰመጣህ ምን ባቱን ነው እና አንተ ነህ እንደዛ ይመጣ ያለህበት ይኸውልህ ይሄ ሲጀመር የሚያስቅም ነገር እኮ የለውም ማለት አየን አላልንም። እኛ ሲጀመር ባመጣው ልክ እናረጋግጣለን። አምናለሁ አላልክም። ባት እንዳለው አምናለሁ ብለሃል እኮ በራስህ ተናግረሃል። እና ከማንክበት ለኛም ንገረና የት እንዳየኸው እየነገርኩሽ እኮ ነው። ባት አለው አይነቱን አቢቢ አንድ ቦታ እስቲ ባት አለኝ ብሎ ቁርአን ውስጥ ተናገረበት አንድ ቦታ ታወጣለህ? የውመ ይውሸፋን ሳቅን የውመ ይውሸፋን ሳቅን ታውቃለህ? አሁን ስለ አቂዳ አይደለም ባባ ታመጣለህ። አንድ ቦታ አለኝ ያለበትን ታመጣለህ ወይስ አሰማንም? የነገርኩህ እኮ ነው። ምንድነው የነገርከኝ ማለት? አንተ ምን ያልከኝ ነው? አንዴ ሌሎቻችሁ አደረጉ። አንዴ ሌሎቻችሁ አንዳደረጉ አህመድና ከድር አንዴ ያወሩና ከቁርአን አንድ ቦታ ላይ ባት አለው ተብሎ የተገለጸበትን አሳየኝና እንመንበት። ቆይሽ አንድ ነገር ከድር ሙስሊም ከሆንክ ማለት ነው ያመጡት እነሱ ናቸውና ቆይ ልንገርህ። አዳምጥ። እሺ እነሱ ናቸው እንትኑ ያመጡት። እዚህ ጋር ምሳሌ የሆነ እንትን ላይ ቁርአን ላይ አለ። ይሄ ትርጉሙ አለ ባት እንዳለ እናረጋግጣለን። ግን እዛ ቁርአኑ ላይ የውመል ቂያማ ባቱን ሲገልጥ የሚል ነገር አለ። ይሄ ማለት ምን ቁርአን ላይ ሱራ ላይ ነው ያለው? ሱራ ላይ ከፍቶልሃል እንትን ላይ የውመ ይክሸፋን ሳቂን ወይ ወጣውን ለሱጁድ ወፈላስ ተዚ ምናምን የሚል ነገር አለ። ቁርአን ነው ሐዲስ ቁርአን ሐዲስ ማለት ቁርአን ማለት ችግር የለውም መኖር እኮ። ግን ምን አይነት ነው ብትል እሱ ነው አላህ ያልገለጠው። የገለጠውን ነገር እናምናለን እኛ በግልጽ ነው። አይ ያልገለጠውን ምን አለኝ ነው ያለ? ባት አለኝና እንደዚህ ብሏል አለኝ ብሏል ወይ ያስረዳ። እሱ የነገር እስካሁን እዚህ ቁጭ ብሏል ነበር እንዴ? ከላይ ሲያወሩ ምን ማሰማም እስካሁን አይደለም። እኔ አሁን ነው የገባሁት አልሰማሁትም። እና እስቲ አገና መምጣቱ ነው አሁን ነው የመጣው። አዎ እዚህ ጋር አንብበው ከላይ እስቲ ባት አለኝ ነው የሚልበት የለም። በቃ እኮ ችግር የለውም እኮ አንተ ምን አስጨነቀህ? አሁን እዚህ ጋር ምንድነው አንተ ፈለከው? ከዲር ባት አለው ኡስታዝም ተናግሯል። ካላወቅኩ ይሄ ክርስቲያን የሆነ ኡስታዝ ሲያወራ እኔ ሰምቼ ነበረ። ክርስቲያን ከፍቶ ባት አለው ኡስታዞች ተናግሯል። ለአላህ ባት አለው ምናምን። ሌላም ኡስታዝ አለ። ሌላም ኡስታዝ እንጨምርላችሁ ባት አለው ያለ አንዴም በልጅ የለውም መታል ነው። አይደለም አንቺ ባት አለው አልሽ እንደ ቅድም የለውም ስትይ አልነበረ እኮ? እኔ አላቅም፣ አሁን ነው የሰማሁት። እኔ አላቅም። እኔ ባት ኑሮ እግር ኑሮ አላቅም። ፖለቲካ ስለ ፖለቲካ ነው የምታወራው። እኔ ስለ ሃይማኖት ነው እዚህ ጋር ወራሁት። ይሄን አይወደውም ከድር ያደጋጥል። ኧረ እንወደዋለን። ትክክለኛ ኡስታዝ ነው። ክፈት ክርስቲያን ሚዩት ነው ተቀበል እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት አንነት አለ። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት አንነት አለ። ይሄንን እያብራራ ነው እንዴ? ረዘም ያለ አቤት ለታላም ተቆራርጠዋል። ትክክል እኮ ነው። በቃ ምንም እኮ መጥፎ ምንም ትክክል ነው። ሰውዬ የተናገረውን ክርስቲያን ምን ያድርግ? ሰውዬ የተናገረውን ነው እኮ ምን አለ? ትክክል ነው ኡስታዝ እኮ ምን አደርጋለሁ እኮ ለምን ቆራረጥ ይላል? ባል ይገለጣል። ስለዚህ ዝም ብላችሁ ተቀበል ነው። ተማ አዎ ይቀበላል። አዎ በተናገሩት ይሁዶች ያላ ስር የታሰረች ናት ብሎ ይሁዶች ያወርቷል። እሺ የታሰረች ናት
መልስልኝ። ከማን ጋር ነው የምታወራው? ከራስ ከአንተ ጋር። ምንድን ነው ያልከው? አይሁድ ያለ እጅ የታሰረች ናት ብሎ ተናግረዋል። የታሰረች ናት ምን ማለት ነው? የታሰረ ነው ማለት ነው። አይሁድ እጁ የታሰረ ነው ብሏል። አንተ የታሰረ ነው ብለህ ትፈታለህ? እሺ ቀጥታ ከፈተክ አለ የዱላይ መብራቱን አሉ አይሁዶች የተባለው ነው። እሺ ታስረዋለች ምን ማለት ነው? ምን ማለት ነው? እሱ በየቁርአኑ እኮ በየቦታው ትርጉሙ እንደ እንትኑ ይሄዳል። እንደምን ገብቷል? እንደ ቦታው ትርጉም ይለያያል። በተለያየ አይነት ትርጉም ይመጣል። ችግር የለውም። አያሳስብ። ዛቱ የምትለው ጅስም ነው። ጅስም የሚታይ የሚያዝ ነገር ነው። ጅስም አንልም። ጅስም አትልም። ዛት ትላላችሁ? ዛት ትላላችሁ? እንላለን። ዛትና ጅስም ምን አለያየው? ዛትና ጅስም ይለያያል። ኦኬ። ስለዚህ ዛት ነው። አላህ ዛት አለው። አላህ ዛት አለው አይደለ? አለው። አዎ ቢኒ አይ ቲንክ ያ እኛው ኡስታዝ የዛሬው አላህ ዛት የለውም ነው ያለው አይደለ? ቢኒ አለ። ቢኒ ስራ ላይ ነው። አንድ ቲክቶክ የሚቀጥፍ ዝም ብሎ አለ። ዛት የለውም አለ። እጁ ምንድነው ሲባል ያላ ባህሪ ነው አለ። ኦልራይት እግሩስ ያላ ባህሪ ነው። የነሱ ደረሰ ያኛው ራሱ ብሏል። ስለዚህ መሐመድ ከድር ያስረዳበት ቪዲዮ አለ እኮ ባስ ማለት ከጉልበት በታች ከቁርጭምጭሚት በላይ ምናምን ብሎ ተንትኖ ያስረዳበት አለ። ልላክላችሁ። ቆይ አንዴ። ስለዚህ በደንብ አስተውሉ ፕሊስ። ቆይ አደረቡኝ። ዛት ይባላል የሚለው ላይ ነው እንትን እያልኩ ያለሁት። ስለዚህ ዛት ይባላል አህመድ አለ። ዛት የሚሉ እንዳሉ አውቃለሁ። ዛሬ አንደኛው መጣና አላህ እጅ አለው ወይ ሲባል እጅ የለውም አይባልም። ዛት የለውም ማለት ቆይ ቲክቶክ ላይ እንደ አዋቂ የሚቆጥሩት ተወያየው የሚሉ ነው። ከዛ ምን እንደሰጠ በደንብ አስተውሉ ክርስቲያኖች፣ በደንብ አስተውሉ። ባህሪው ነው እንጂ እጁ ዛት አይደለም፣ ጅስምም አይደለም፣ ባህሪ ነው አለ። እግሩስ ባህሪ ነው አለ። እጁስ ባህሪ ነው አለ። ኤቭሪ አካላቶቹ ባህሪ ከሆኑ በደንብ አስተውሉ፣ ባህሪ ተተባሉ እያንዳንዱ። ስለዚህ አላህ ምን ይሆናል ማለት ነው? እጁ ባህሪ ከሆነ እግሩም ባህሪ ከሆነ አንድ ባህሪ ከሆነ ዘሆል እነኚህ የተጠቀሱት ሁሉ ምን ይሆናሉ ማለት ነው? አንዱ በአንዱ የሚጣፍ ይሆናሉ። እጅ የለውም፣ እግር የለውም፣ ባህሪ አንድ ብቻ ይሆናል ማለት ነው። ወጥ አንድ ባህሪ ብቻ ይሆናል። ባህሪ ደግሞ ያለ አካል አይቆምም። ቆይ አንዴ አዳምጥ። ዋብዮች ይሄን አያምኑም። እስቲል ለመፎገር ግን እጁ ባህሪ ነው አለ። በደንብ አስተውሉ። እግሩ ባህሪ ከሆነ ሎክ ኤ ሲ ከሆነ ቢም ሲ ከሆነ ኤ ኢኳልቱ ሲ ነው። ሶሪ ኤ ኢኳልቱ ቢ ነው አይደለ? ምክንያቱም ኤ ከሲ ጋር እኩል ከሆነ ቢ ደግሞ ከሲ ጋር እኩል ከሆነ ቢ እና ኤ እኩል ናቸውና፣ ስለዚህ እጁ ባህሪ ከሆነ እግሩ ባህሪ ከሆነ አይኑ ባህሪ ከሆነ ጆሮ ባህሪ ከሆነ አንድ ባህሪ ከሆነ ምን ይሆናል ማለት ነው? እጅ የተባለውም እግር ነው፣ እግር የተባለውም እጅ ነው፣ ጆሮ የተባለው እግር ነው፣ አይን የተባለው እግር ነው። አንድ ይሆናል ማለት ነው። ወደ አንድ ይመጣል። አንድ ሁለተኛ የተለያየ ባህሪ ነው ከተባለ ደግሞ በደንብ አስተውሉ። የተለያየ ባህሪ ነው ከተባለ ደግሞ እጁ ሌላ ባህሪ ሆኖ ያላ፣ እግሩ ያላ ባህሪ ሆኖ ከእጁ የተለየ ባህሪ ግን ጅስምም ያልሆነ ዛትም ያልሆነ፣ አይኑም ያላ ባህሪ ሆኖ ጅስምም ዛትም ካልሆነ የተለየ ባህሪ ከሆነ አላህ ምን ይሆናል ማለት ነው? በመለኮት አንድ ሳይሆን እጅግ መዓት ስብስብ ይሆናል። ጅስምም የለውም ዛትም የለውም፣ ግን ምን ይሆናል ማለት ነው? የባህሪ ስብስብ ይሆናል። የባህሪ ስብስብ ይሆናል። የተለያየ ኢሴንስ ካለው ደግሞ አንድ አምላክ ተብሎ ይጠራ። እኛ አምላክ አንድ ስንል በባህሪ አንድ ስለሆነ ነው። በደንብ አስተውሉ። አንድ ባህሪ አንድ መለኮት ስላለ አንድ ኢሴንስ ስላለ ነው። ስለዚህ በልጁ አባባል መሰረት እጁና እግሩ አንድ ካልሆኑ ባህሪ ከሆኑ የተለያዩ ባህሪ ድምር ውጤት ይሆንና ምን ይሆናል? አላህ የተለያየ ኢሴንስ የተለያየ ባህሪ ያለው
ከሆነ አካል የለውም፣ ግን የተለያዩ መለኮቶች የተለያዩ መለኮት ይሆናል ማለት ነው። የተለያዩ ባህሪያቶች ሎክ የተለያዩ ባህሪያት ያ ባህሪን ነው አምላክ ብለህ የምትጠራው። ያ የተለያየ ባህሪ ያለው አካል የለውም። ደግሞ ባህሪ ደግሞ የትኛውን ቦታ ላይ እንትን በሉ ባህሪ ያለ አካል አይቆምም። አካል የሌለው ባህሪ የለም። ዛት የሌለው ባህሪ የለም። ለመሸሽ ብለው አምላካቸውን አማልክት አድርገውልናል። እናመሰግናለን። ሴቶች ምናምን ምላሽ ስጡበት። ለስቱፒድ ለሆነ ለእንደዚህ አይነቶቹ እኛ ምላሽ ስለማንሰጥ ማለት ነው። ለኡስታዙ ለመዋሸት ስለሚያደርጉት ኢንቴንሽናሊ ለማጭበርበር የራሳቸውን አላህ ክደው እነዛ ምላሽ ስለሚሰጡ አክቹዋሊ ጥሩ ምላሽ የሚሰጡ ትክክለኛ የዋህብያ ቂዳ የሚከተሉ ትክክል ምላሽ የሚሰጡ አሉ። እርግጠኛ ነኝ ከሰሙት አሁን ካዩት ምላሽ ይሰጡታል። ኤኒዌይስ የኛዎቹ ይገባቸዋል ብዬ አስባለሁ። ምኑ ላይ ነው የተዋሸው? ይሰማል? ምኑ ላይ ነው የተዋሸው? አንተማ ዛት አለው እኮ አላህ አልከን እኮ ዛት አለው አይደል? አላህ አለው። በቃ ኡስታዙ ደግሞ ዛት የለውም ነው ያለው። አሁን ቅድም ስትበል ነበረው ማለት ነው። እጅ አለው እግር አለው። እጅ ምንድን ነው የሚባለው? ባንተ አሁን በራስ የለውም አልክ እኮ። አጨረስን እኮ ከአንተ ጋር አላህ ዛት አለው አልከን እኮ። እኔ መስል አላልኩም። እኔ መሰልኩኝ ዛት አለው ዛት የለውም የሚል እሺ፣ ቀላል እኮ ነው። አብዲ ቆይ ጭቅጭቅ አታድርገው። ቆይ አዳምጥ። አላህ ዛት የለውም የሚል ትክክለኛ ሙስሊም ነው ወይንስ ሐሰተኛ? እሱ ከእርስ በርሱ ችግር የለውም። እንትን አቂዳው ስለሚላይ ችግር የለውም አይደለም። ቆይ አላህ ዛት የለውም የሚል ትክክል ነው? እንደኔ አልኩ እኮ አሁን ምሳሌ ሰው እንደሚለያይበት እኮ ይታወቃል። ማለት እንደ ገንዘቡ የሚለያይ ይኖራል። ኦኬ ከድር አሁን ለምሳሌ ትክክለኛ ሙስሊም ነው? አዎ እሱ ያውቃል። እምነቱ ራሱ ያውቃል። ሙስሊምነቱ ማምናቀው አያምንም። ያንተን አካል አላህ አሁን እጅ አለው እግር አለው ባት አለው የሚለውን አያምንም። እሱ ስላላወቀ ሲያውቁ አብራቶ ተረድቶ ሲያውቁ እሱን እኔ ሊፈርድ አውቃለሁ ብሎ ነው የሚያምነው እሱ አውቃለሁ። ስለዚህ አላህ እግር ካለው የሚወጣ የሚወርድ ከሆነ እሱ የተሻለ ሰው ጠይቆ አይደለም የተሻለ ሰው ይጠይቅና ወይ ማጠናና እውነታውን ይረዳል። በዛ በኋላ መረጃውን አይቶ የሚወስነው ይወስናል። ምንም እንትን የለውም እኮ እውነታውን ተረድቶ እኮ ነው። አባት ይዘውፈይ አንድ ጥያቄ ልመልስልህ አንተ ከጠየቀኝ ጥያቄ ውስጥ ማለት አንዴ አቢቢ ቆይ ተራ አቢቢ ያኛው ይሰማኛል። አቢቢ ማለት እጎን ነው ነኝ። አይ አንተን አይደለም አንተ ቆይ ከድር ምን አልከኝ? ምን አልከኝ? ስማ አይ አንተን አይደለም ቆይ ያኛው ቁርአን በቀጥታ ነው ዝም ብሎ የሚፈታ ቁርአን ዝም ብሎ የሚፈታው ማለት ነው ደግሞ አንተ እንትን ቀርታል አይደለም ቀጥታ እንደተናገርክ ቅድም እንደፈታው እንፍታ አንድ የሆነ ኃይል ቀርታል አንተ እስቲ አላህ ማለት ነው በቁርአን ላይ ትልቅ ላይ አድርገኝ ኦኬ እድነ ስራተል ሙስተቂም ማለት ወደ ትክክለኛው መንገድ ምራን አለ። ትክክለኛ መንገድ ላይ አይደለም አንተ ቀጥታ ከፈታው ቀጥታ ፍታስቲ አሁን ትክክለኛ መንገድ ላይ ነህ። በትክክለኛው መንገድ ምራን ሁሌም እለምነዋለሁ እንዳልሲት ሌላ የተሳሳተ መንገድ ውስጥ እንዳልገባ እንዳልወሰወስ ጠይቀዋለሁ። ሁሌም እንዳልሲት የሚል የለም። አጨምር ቁርአን ላይ አጨምር። እንዳልሲት የሚል የለም እኮ ትክክለኛው መንገድ ምራን እኮ ይሄ የሚባለው ነው። አዎ ትክክለኛው መንገድ ምራን። እሺ መጀመሪያ አልሐምዱሊላህ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው እያለ ነው። ቀጥታ ከፈታን እኮ ምስጋና ይገባኛል አላለም። እንደውም ከፈለገ ይገባኛል አይደለም ይገባው እያለ ነው።
አንደኛው ቀጥታ የሚፈታ ከሆነ ትርጉሙ ላይ እንትን ነው ይወልህ ለሰዎች ነው አሁን እየተባለ ለአላህ ምስጋና ይገባው ብለን ለሰዎች ሚላለው ቁል ሚላል እዚህ ውስጥ ቁል ሚል በተፍሲሮቹ ላይ ያለው ተፍሲር ነው እንደ ቁርአን ግልጽና የተብራራ ነው ብሏል እኮ አላህ እኮ አላህ ነው እዚህ ጋር ያወራ ያለው አይደል እንዴ? እስቲ ያሳየን እስቲ ቁል ሚለው የቱ ጋር ነው ይታየኝ? አይታየኝም እኔ ኖ የቁርአን ነው ተፍሲር ነው ያልኩኝ። ስለዚህ አላህ ለማባዚ ተፍሲር አላህ ያቆም አንደኛ ተፍሲር አላህ እና ተፍሲር አያቆም ከዛ አላህ ፍቱት በዛ አይነት መንገድ ፍቱት አላለ። አንተ ለፖለቲካ ነው የመጣው? እሺ ቀጥል። ለፖለቲካ ተፍሲርና ሐዲስ አይቀበልም እኮ ከድር ተፍሲርና ሐዲስ ብዙም አይቀበል። አንገናኝም እንደዛ። ስለዚህ ማውራት ማይጠበቅብንም ችግር የለውም። ከሱ ጋር ተው ከድር እንደርኩም በለው ሲራሱ አይ እንትን ሐዲስ ማይቀበል ከሆነ ከሱ ጋር ማውራት ነው አያስፈልግም። ምን ያላወራም ምክንያቱም ከተሻለ ሰው ጋር ነው ማውራት ያለበት። ዜና አይደል እንዴ ከድር ሐዲስ ማለት አሽ ምንድነው የምትለው አንተ? አንድ እውቀት የለም ለምን ምን ልትለኝ ነው? አይ ምን እውቀት የለም ሲጀምር አንተ እውቀት እንደሌለ በስ ነው የምታውቀው። እውቀት የለም ይላል እንዴ ወራኝ ከዚህ በፊት ስለማያውቅ ነው። ሶሪ እሺ አይደለም። እስቲ ትክክለኛው መንገድ ምራኝ ማለት ምን ማለት ነው? ትክክለኛ መንገድ ምራኝ ማለት አሁን ትክክለኛ መንገድ አይደለም እና ወረድ አሁን ምሳሌ አንተ አይደለም ምሳሌ ማን የጻፈው ትክክለኛ መንገድ ላይ ይሄንን ማን የጻፈው? ትክክለኛ መንገድ ማለት አልገባንም። እዚህ ጋር ትክክለኛ መንገድ ምራኝ። አሬ እባክሽ አላህ ነው በጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም ያወረደላቸው። አሁን ያለንበት መንገድ ትክክል አይደለም ማለት እኮ ነው። እንደዛ ከሆነ አይደለም እዚህ ተጻፈው እኮ ነው ያነበብነው አይደለም ይላል። ቁርአኑ ለኔ ብቻ ነው እንደወረደው ለአንተም ለወፎይም ለሁሉም እኮ ነው የወረደው። دخل يفوي ቆይ አትጣሉ። ቆይ እንደዛ ቀጥታ ቅድም እንደፈታው አላህ እንደዚህ ይላል የምትለው አሁን ቀጥታ ቁርአንን እንደዛ ከፈታን ትክክለኛ መንገድ ላይ አይደለንም እያልክ ነው። ስለዚህ ራስህን አርም ማለት ነው አይደለም። ምንም ማረም ዛቱን ብቻ መርጠህ ከወሰርክ ይከብድባል። ይሄም ትክክል ነው። አሁን ምንም የሚሸፋፈን ነገር የለም፣ ግልጽ ነው። ምንም እኮ እንትን የለም። ምን ሆነ ነው ምን እኮ አሁን ምንድነው ግልጽ ያለው? ምን ግልጽ ያለው ነገር አለው? ግልጽ ነው እኮ ያመጣው ነገር ራሱ አሁን እኮ ዝም ብለህ እኮ የምታወራው ሲጀመር እኮ የሆነ ጥቅም አለው ነገር ለድነት የሚሆን ነገር ያወራህ እኮ አይደለም ሲጀመር ራሱ። ከዚህ የበለጠ ምን እሱ እንትን ባይ ካልገባህ ለምን ጠይቀው? አዩ ደህና ነሽ አይደል? ከከድር ጋር ይጨርስ መጀመሪያ። ሀቢብዬ እንዴት ነህ? ያለው እፎይ ደህና ነህ? ሁሉ ሰላም አለው ፈጣሪ ይመስገን። ምን ትላለህ አንተስ? እኔ ምንም አይደለም። ከድር እባክህ ሰሞኑን ትንሽ ራስ ምታት ሆኗል። ከድር አልተቻለም። አው ከድር እሱም ስህተት አለበት ታውቃለህ፣ አይቀበልም እንጂ ከድርማ ብዙ ደቀ መዝሙር እኮ እያፈራ እኮ ነው። ቁርአንን እኮ ሁሉንም እያስካዳቸው ብዙ መተዋል እኮ አሁን ቁርአን እንትን ሐዲስንና ተፍሲርን እየካዱ ነው። ሐዲስ አይፈልግም ነው እሱ ከዲስ አይፈልግም ነው አይሆንም ለዚህ ነው የሚያምነው። በቃ እሱ እንደ ሐዲስ ወሬ ነው ብሎ ነው የሚያምነው። ወሬ ነው ብሎ ነው የሚያምነው። ቁርአን ነው ቁርአን ብቻ ስለወረደ ያው ቁርአን ነው። አላህ ያውቃል። ተፍሲርንና ሐዲስን አላህ ያውቃል። እኔ ቁርአንን ብቻ ነው አላህ ያወረደ ብዬ የሚያምነው። ስለዚህ ተፍሲር ሐዲስ እኔ አላምንበትም፣ ምክንያቱም አላህ ያውቃል። አይደለም ቆይ አንቺ ቅድም ደግሞ ሙስሊም እስልምና ማን ነበር ወይ ታልገርኝ አንቺ አዩ ሶዝም ብላ ነው እስልምናን መሐመድ ነው አይፈጠረው። አሁን አንድ ሰው ተገኝቷል። የብዙ ሰው ስህተት እዚህ ጋር ነው። እስልምና ማን የፈጠረ ሀቢብ? ይኸውልህ እፎይ ነቢያችን ሰለላሁ ዐለይሂ ወሰለም ነብይ እንደማንኛውም ነብይ ነው እንጂ እስልምናን እንትን አይደለም። ከአላህ የወረደውን እሺ እስልምና ከመሐመድ በፊት የጀመረው አለ። ይኸውልህ
እስልምና የለም ሲጀመር ከአደም የተፈሰረው ጀምሮ በአደም ነው እስልምና ሲጀመር ነበረ። አላህ የለም ሱብሃነሁ ወተዓላ መሐመድ ነው የለም ያለው። ማረጃ አለ? እስቲ አንድ መረጃ ከመሐመድ በፊት ለመኖሩ። ቁርአን ይኸው አደም አንተ ከአደም በፊት የነበረ ሰው በሳተካል ከአደም በፊትም ሰው ነበረ አይደለም? ከአደም ቆይ በኋላ ልንገርህ የነበረ ሰው ምን ነበረ መሰለህ? እፎይ መሐመድ የሚከተለው ሚለተ ኢብራሂም አኒፋ አንድ አምላክ የሚያመልክ ነበረ ኢብራሂም፣ እሱን ነው የሚከተለው። አይደል? በቃ እስላም እዚህ ጋር የሚባለው ነው አንድ ትንሽ አምላክ የምትከተል ከሆንክ ሙስሊም ነው የምትባለው። አንድ አምላክ መጀመሪያ አንድም ሶስትም ነው ካልክ ከእስልምና ትወጣለህ። አይልም። እሺ አንድ ነው አላህ አንድ ነው። እስልምና የሚባል ሃይማኖት ነበረ ከመሐመድ በፊት ከድር? አኒፋ ነው የነበረው አኒፋ። የለም እንደዛ ስለዚህ እስልምና የሚባለው በመሐመድ ጊዜ እኔ ነው መኖር የተጀመረው ማለት ነው። ስለምፈልግ እዚህ ጋር እኔ መኖር ስለምፈልግ አኒፋ ራሳችሁ የሚባል ፍቱትና ከስድስት መቶ ዓመት በኋላ ነው የመጣው። እዚህ ጋር ራሳችሁ ፍቱት። እንዲህ ነው ያ እንዲህ ነው ብዬ መናገር ይኸውልህ አልፈልግም። እኔ መኖር ፈልጋለሁ። እዚህ ጋር ነው ትልቁ ከ600 ዓመት በኋላ የመጣው ነቢያችን ሰለላሁ ዐለይሂ ወሰለም እሺ ያስፋፋው እንጂ እኮ እስልምና ሀቢብ ከዛ በፊት ሀቢብ ነበር። ሀቢብ ወይ እሺ ማስረጃ ከመሐመድ በፊት ከድርም ተስማምቷል። አዩ እንዳለችው ከድርም እስልምና የሚባል ከመሐመድ በፊት የለም። ሐኒፋ ነው የሚባለው፣ ኢብራሂም መንገድ ነው የሚባለው። እስልምና የሚባል አለ ካልከኝ አንድ ማስረጃ ከመሐመድ በፊት ከ600 ዓመት በፊት ከዲር እስልምና የለም ነው እንዴ ያልከው? አይ ሚለተ ኢብራሂም አኒፋ ተከታይ ነው ኢብራሂም። የኢብራሂም ቁርአንማ የምትከተል ከሆነ ታዲያ ኢብራሂም ያለ ጊዜ አስታውስ እኔም ከሙስሊሞች ነበርኩኝ የሚለው ኢብራሂም እስልምና የሚባል ሃይማኖት የለም። እስልምና ስም እዚህ ጋር ኡስታዝ ኤአይ የሆነ ነገር ልንገር። እዚህ ጋር ማለት ነው ኡስታዞች ምን ብሎ እንዳስተማሩ ልንገር። እዚህ ጋር መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ 50 ረካ ሰላት ነበረ የተሰጠን። እሳቸው እየተመላለሱን አላን የኡመቴ አይችልም 5 ረካ አርጋቸው አርግ ብሎ አላን እየተመላለሰ የጠየቀው። ስለዚህ ኡስታዞች ለምን እንደዚህ ብሎ ተናገሩ? እና ምን ሆነ? ቁርአን ላይ የለም፣ ውሸት ነው። ኡስታዞች ተናግረዋል እዚህ ጋር። ስለዚህ ኡስታዞች ራሳቸው ናቸው በኋላ ላይ እንደመጣ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ እንደተፈጠረ። አይሻ ቤቱ ተኝቶ ነበር አለች እኮ የዛ ቀን በህልሙ ነው ቤቱ ተኝቶ ነበር ብላ እኮ ሌላ ሐዲስ አለ። ስለዚህ እዚህ ጋር ሰው የሚያራምድ አዲስ ሰው እንደፈለገ በተለያየ አቅጣጫ ገባ አይደለ? አዩ ይሰማል? አዎ ይሰማኛል። ጠይቀኝ። ይልሽ አንቺ የሚጠይቅ ያለ ለማብራት አንደኛ ሰዓት የለም፣ ሁለተኛ ደግሞ አንቺ ኡስታዞች አሉ እውቀት ያላችሁ በመሰረጃ ምን ነግሮሽ አለ። አሁን ወፌ ጋር ቆይ ተማረችው እኮ ነው መልስ አንችልም። የተማረችው እኮ እየነገረች ነው። ቆይ አልዋሸችም እኮ ሀዩ፣ አንቺ አሁን የነገሩሽን ነው። እሱ ቁርአን ላይ የለም፣ ያ ቁርአን ላይ የለም። እና የዛለታ ሙሐመድ መጥቶ ጅብሪል መጥቶ ደረቱን ቀዶት ከሆዱ እንትን አውጥቶ አጥቦለት ከዛ ከመካ እስራኤል ሄዶ ከመስጊድ አላስቃ ደግሞ ሰማይ ላይ 7ኛ አልፎ ሄዶ ተመላልሶ ከ50 ወደ 5 አስቀነሰ የሚለው ውሸት ተረት ነው። በአንድ ሌሊት አይደለም። እኔ እኮ እዚህ ጋር እንደዛ ነው እያልኩኝ ሳይሆን ወይ ያ እንደዛ ብለው ነግረዋቸዋል። ቁርአን ላይ ማስረጃ የለም አንድ በይ። ሙሐመድ ሲሄድ ያየው የለም ሁለት በይ። ሲሄድ ያየው የለም ሁለት በይ። እንደገና ደግሞ ወደ መስጊድ አላስቃ ሲሄድ ምዕራጅ ሄዷል አይደለም። ማን እንደሄደ አይናገርም፣ የት እንደሄደም አይናገርም። አዘጋጀ ካለ ሰማይ ላይ ሄዶ ከ50 ወደ 5 አስቀነሰ ምናምን በሚራጅ ወደ እንትን ሄደ ምናምን የሚል የለም። ሉክ መቃብር ውስጥ ሙሳን አገኘው ይላል። ተመልሶ ደግሞ ሰማይ ላይ አገኘው ይላል። አንድ በይ። ሁለተኛ አይሻ ደግሞ አይሻ ሳትሆን እንትና ማን ነበር ስሟ? እኔ ጋር ተኝቶ ነበር ያደረው የትም አልሄደም ብላለች። አይሻም ብላለች። ቡስ አይሻም ተኝቶ አድረዋል ብላለች። ሀያት ክርስቲያኖች እየተናገሩ ነው እዚህ ጋር አይደለውም። እኔ ቀድም ተናግራለች። እየተከታተልኩ ነው። የድሮ ሪፖስቶቿን የት ሙስሊሞች እየተማርኩኝ ነኝ እንጂ አልወጣውም። ስለዚህ እኔ ከእስልምና አልወጣውም ነኝ፣ ግን ትምህርት ላይ ነኝ። ስለዚህ አትጠይቅ። አንቺ ሐዲስ አንደኛ አልተቀበልሽም። ሐዲስ ያልተቀበለ ደግሞ
በቃ አትቀበል። ለምን ሀዩ እንዳትቀበይ? ሐዲስ ማልቀበልበት ምክንያት አላህ ሐዲስን አያውቅም፣ ቁርአንን ብቻ ነው አላህ የሚያውቀው። ስለዚህ እኔ ለምንድን ነው በቃ ጎበዝ። እሺ ነብይ መሐመድን አትቀበይም? እቀበላቸዋለሁ። እና የሱ የተናገረ ሐዲስ ታረጀ ነው ማትቀበል። ካልተቀበልሽማ ቁርአን መቀበል የለብሽም ማለት እኮ ነው። ሐዲስ ተናገረ ያለው መሳለ ቁርአን ላይ አንተ ሐሺም አላህ ሱብሃነሁ ወተዓላ 2 3 ሚስት አግቡ ነው አለ። ሐዲስ ላይ ደግሞ ነብይ መሐመድ 9 እስከ 11 ሚስት አግብቷል ስለሚል ከቁርአን ጋር ይጣላል። አትናገር ዝም ብለህ አንተ ወጥቶ አንተ ጣልቶ የለም ላ ያንጠቁ አን الحوامل ቁርአን በቃ ይሄ መብቴ ነው። አንተ ውደድ፣ ሐዲስንም ተስር ነው አንተ ውደድ። እኔ አልፈልግም፣ ቁርአንን ብቻ ነው የሚከተለው። ስለዚህ አንተ መውደድ ትችላለህ። ጎበዝ ነብይ መሐመድ እኔ ነብይ መሐመድ ባላምን እንደ ኧረ ተው፣ እኔ መጥፎ አታስወራኝ። እኔ መኖር ፈልጋለሁ። አንቺ ከፈለሽ ከተማ ትበቻለሽ። አንድ ነገር ልጠይቅህ። እሺ ቆይ ሐሺም አቢቢ እናወራለን። ሐሺም ሳይ ሙስሊም 203 ላይ አባቴ ጋነም ይገባል የሆነ ሰውዬ አባቴ የት ነው አለው ብሎ ሲጠይቅ አባቴክና አባቴ ጋነም ውስጥ ናቸው ብሎ አውርቷል። ይሄ አሁን ከነብይ የሚጠበቅ አይደለም ይሄ። ስለዚህ ከቁርአን ጋር የሚጋጭ ቃል አለው። ስለዚህ ዝም ብለህ አታውራ ነው ብለህ የትኛው ሐዲስ ላይ ነው? የትኛው ሐዲስ ላይ ነው? ሳይ ሙስሊም ላይ ሰሃህ ሙስሊም የት አባቴክና አባቴ እሳት ውስጥ ናቸው አላለም? እሺ አባቱ አምጣው። ዝም ብሎ መብራት አይደለም እኮ መስረጃ አምጣው። ዝም ብሎ መብራት አወጣላለሁ። መስረጃ እሺ አወጣላለሁ። ተረጋጋ። ሰሃህ ሙስሊም አቡበካሪ አወጣላለሁ። ተረጋጋ። ተማም አውጣው። ያውጣ እሱ ያውጣ። ግን እኔ ዝም ብሎ መብራት በእንደ መስረጃ ምናምን እንደሚያወሩ አይደለም ብለህ ታምናለህ? አላለም። እፎ እኔ ልጠይቅ እንዴ? አላለም። አምጣው። ኦኬ ሳይ ሙስሊም ላይ አለ፣ ሱናን አቢ ዳውድ 47 18ም ላይ አለ። እሺ ያሳየኝሽ። ማየት ማመን እኮ ነው። ኦኬ መክፈት ይችላል። ከድር መክፈት ይችላል። መክፈት ይችላል። ጣሃ ይሰማል። መክፈት ምናምን እኮ አይደለም። ጣሃ እሺ ሞከርስ ሳይ ሙስሊም ነው። ሱናን አቢ ዳውድ ላይ ያለው እና ሰውሰዋለው 47 18 ሱናን አቢ ዳውድ 47 48 በአሁን ሰዓት ግን ማወቅ አለባችሁ። አንደኛ ሐዲሶች ብዙ የተጨበረበሩ ሐዲሶች ስላሉ ሙሉ ሐዲስ ያው ሳሂህ ነው። ሳሂህ አይደለም። ሰሂህ ማለት ሰሂህ ሙስሊም ያ ክታብ ማወቅ አለበት። ዝም ብሎ ሰሂህ ማለት አይደለም እኮ። ሰሂህ ሙስሊም ማለት ችግር የለውም። ያው አባትና አባቴ ጋነም ናቸው ብሏል። ወይንም ደግሞ እንትና ያለውም ይቻላል። ከድር የተናገረውንም መክፈት ትችላለህ። ከድር የተናገረው ሳይ ሙስሊም 203 ላይ የሚገኝ ነው። እሺ እኛውን ሁለቱም ላይ እሺ 47 48 ቢሆን ኮኔክት ማለት 203 ላይ ከድር የተናገረው 203 ላይ ይገኛል። ሳይ ሙስሊም 203 ኦኬ። ያው ከፍቶልሃል። ስክሪንሾት አድርጎ ይሄ ምንድን ነው? ተርጉሞ ነው የከፈተልኝ። በአረበኛ አምጣልኝ። ሰሂህ ሙስሊም ያው በአረብኛ ይከፈል፣ ችግር የለውም። ከድር ያንተን አረብኛውን ነው የፈለገ፣ አረብኛው ይከፈትለት። ያው ተከፍቶልሃል። አረብኛውን አድርግልን። አስማ ከላሚ ይሄ የእንትን አይደለም። ይሄ አፕሊኬሽን አውቃለሁ ከዚህ በፊት አይደለም። እነ ትግሮች የሚጠቀሙት አፕሊኬሽን ነው። አምንም የአፕሊኬሽን አይደለም። ጎግል ላይ ግባ። አይ ክሮም ወይም ጎግል ላይ ግባ። ክሮም ላይ ነው ያለው ወዳጄ። ክሮም ነው። ውጣ። ድምጽ አይሰማም እንዴ? ክሮም ነው። ይሄ አውቃለሁ። ከዚህ ውጣ። ይሄ አፕሊኬሽን አውቃለሁ። አይደለም ሐቢቢ። አስማ ይሄ አፕሊኬሽን ጎግል ነው። ሌላ ግባ። ይሄ አፕሊኬሽን አውቃለሁ። እንዳንተ አውቃለሁ። ይሄ ኦኬ እሺ ባክ ልበልልህ። ባኪንግ ከድር ቆይ፣ ድምጽ እየተሰማኝ አይደለም ግን ውጣ። አሁን ከድር ቆይ አንዴ ተመለስ።
ኮፒ ለምን ታደርጋለህ? ለምን ኮፒ ታደርጋለህ? እሱ ጋር አፕሊኬሽን እኮ የሚመጣው ጻፈው እዛ ያለ ጽሁፉን ነው ኮፒ ያደረኩት ነው እዚህ ጋር አስትሪክ ነው አላምንህም። በቃ ወንድሜ ኮፒ ያደረኩት ጽሁፉን ነው የሐዲሱ ጽሁፍ ሀቢቢ አስማ ከላሚ አንሽወርም በዛ እንሽወርምና ጻፉና ታምጣው ኮፒ የተሸወድከው ራስህ ነህ። እዚህ ጋር አንተ ራስህ ነህ የተሸወድከው። ሱናን አቢ ዳውድ ነው ሳይ ሙስሊም በልና ጻፍ ክርስ እንትና ስለፊት አድርገው ሳይ ሙስሊም ስለፊት አድርገው አሳኝ እንጂ ወደዛ ምን ትወስራለህ? ሳይ ሙስሊም እሺ ይታያል። ሳይ ሙስሊም ነው የሚጻፍኩ ነው ያ 203 በአረበኛ ገልብጠው ይሄው በአረበኛ ገልብጠው ሰርች በለው ከዛ አረብኛው ነው ሳይ ሙስሊም 203 ይሄው ያ አረብኛው ነው የፈለገው። ውጣ ከዚህ ውጣ ምንድነው መቃየው ሰውዬ አይደለም። ይሄ አፕሊኬሽን ከዚህ በፊት አውቃለሁ ካላ ይሄ አለምንም ይሄ አፕሊኬሽን አለምንም ጤናም የለ እንዴ ሰውዬ አይደለም። በዚህ ሊንክ አላምንም። ሌላኛው ሊንክ ላይ ግባ። ታዲያ ምን የምትፈልገው ሌላኛው ሊንክ ላይ ግባ። የምን ሊንክ ነው የምታወራው? ምን መሰለህ ይሄ ክሎዝድ ዌብሳይት እኮ ነው። ከተካኩ የገባው አፕሊኬሽን አይደለም። ይሄ ሲጀምር አይደለም። ይሄ ሊንክ ነው። አውቃለሁ። ይሄ ሊንክ አውቃለሁ። ይሄ ከከላይ ያለው ተፋታው። ኦኬ እሺ፣ አንተ ሊንክ ንገረን። አንተ የምትፈልገው ንገረን፣ ችግር የለውም። እሺ አንተ የምትፈልገው ምንድነው? ምን ሚል ነው? አፕን ንገረን። አንተ የምትፈልገው ላሳይህ፣ በዚህ ላሳይህ። ችግር የለውም። በጣም ቀላል፣ አሪፍ። ቀጥል እንዳንተ ቀላል አይደል እንደ ራስን ካለ ምንድነው ችግሩ? ጠብቅ የትኛውን አፕ ነው የሚፈልግ አልናገርም። አይደለም አሁን እሱና ከዚህ በምንድን ነው እንትን አሉት? ከድርም አወጣለት ይሄንን አልፈልግም ማለት እኮ አይደለም። ምን ነው የተቃወመው? ምን አውቄ ምኑን እየተቃወመ እንደሆነ አልገባኝም። እኔ አሁን በምን እንደሚከራከሩ የማይታወቅም ገና ያ ካድር እሱን ስላልተቀበለ እኮ ነው። ተከፍቶ ነበረ። ራሱ ይክፈትልን። ቀላል እኮ ነው። እኛ እንደማናሽ የታወቀ እኮ ነው። ኦኬ ከፍ አድርጌሃለሁ። እንደውም ጣየር እዚህኛው ላይ አውጡልኝ ከማለት ራስ እንደውም አውጣው በነገርን እኔ ኪታቡንም አውጣላለሁ። ችግር የለውም። ምን እንደፈለግ ስላልገባን ነው። ራሱም ጋር አልተግባባም ይሄ ሰውዬ። ኦኬ ይሰማል? ሚዩት ነህ? ኦኬ አሁን ከዚህ ላይ ምን ይላል? ሰሒህ ሙስሊም ይላል። ምሽ ኦኬ አንብበው። እሺ ምን ይላል? ምንድነው የከፈትከው? ሰሒህ ሙስሊም እንደዚህ ማምጣልኝ እያልኩህ ነው። ያው ምንድነው የከፈትከው አፕ ምንድነው? አቢ ሰሒህ ሙስሊም ብለህ እንደዚህ አድርገህ ጻፍ። ከላይ እንደዚህ ነው የሚያመጣው። እኔ ማምድልኝ ነው ሳይ ሙስሊም ይሌት አለ። ምንድነው የከፈትከው? እኮ ምንም የሚታወቅ ነገር አልከፈትከው። ኦኬ አይታይህም? ድረገጹን አስተዋውቀን ያልነ ዝም ብለህ ስክሪንሾት ጠብቅ ታነባውም አሁን እዚህ ጋር ጠብቅ። እኔ ያስቀመጥኩትን እና ጠብቅ እኮ አንብባ። አንቺ ምን ነሽ? ለምን ትበሳጫለህ? ክፈተው እኮ ነው የተባልከው አይደል? እሷ ምንድን ናት? አይመለከትም። ከዲር ምን ብለው ነው? ከዲር እስቲ ንገረኝ። እሺ ክፈት በቃ ራስ። እሺ ሳይ ሙስሊሙ ነው 103ን ክፈት። እሺ ራስ ክፈት። እዚህ መክፈት አልችልም እና ክፈቱ በዛው። ምንድነው ስማችል ከሆነ ካዳ ሲከፈትልህ ምንድነው የምትለው? የከፈትከው በአረብኛ ስክሪንሾት ነው የከፈትከው። ምንድነው የከፈትከው? ራሱ ጤና አለህ ግን?
ጥያቄው ምንድነው? መሰረቱ ምንድነው? ግቡ ምንድነው? ግራ ገባ ነው አይደለም። ምን እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ምን አለ መሰለህ ያንተና አባትህና እናትህ ነው ጀሃነም ውስጥ ነው ያለው ልጅ ነው ያለው እያሉ ነበር። እዚህ ተርተኛ እና ላሉም ነው ብትለው እኮ ላሉም ካል ያው ተከፈተል ወንድማችን ሲከፈትልህ ይሄ ዓለምንም ዓለምንም ካላምን ካንተ ችግር ነው። ያንተን ዌብሳይት አሳይ ስትባል አትረብሽ በቃ። ወይንም ዌብሳይትን አንጣ የትኛው ላይ ከፈትልህ ስትባል ማሳየት አልቻልክም። ክፈት ስትባል አልችልም ማለት ካለምን እናግዝ። ከራስ ተስማማ። ሀዩ እንዳለች አይሻልም? እፎይ እስቲ አንድ የፍቀድልኝ። ጣሃን አንድ ጥያቄ ልጠይቀው። ኦኬ መሐመድ አባት ቆይ ጋነም ነው አይደለም? በቀላሉ እንስማማ። እንደናንተ አስተምሮ ጋነም ገብቷል ወይንስ ገነት ነው? የመሐመድ አባት ወጣ። ኤኒዌይስ እናንተ ሰዎች ምን ትላላችሁ? እና ቢኒ ያለ አባት የሆነ ሰውዬ አባቴ የት ነው ያለው ብሎ ሲጠይቅ አባት በገሃነም እሳት ውስጥ ነው አለ። ከዛ ሰውዬው አዘነና ወደ ኋላ ሲመለስ ጠርቶ አባትክም አባትክም በገሃነም ውስጥ ናቸው አሉ። በእሳት ውስጥ ማለት ነው። ምንድነው የምትሏቸው? እናቱንም እንደዛ እናቱም ገሃነም እንደሆነች ነው የሚያምነው። ገሃነም ነች። ገነት እንድገባ ጠይቄ እምቢ ብሎኛል። አላህ መቃብሯን እንድጎበኝ ብቻ ነው የተፈቀደልኝ ብሏል። ያው አዲስ አሁን ይሄ ለዓለም እዝነት ተብሎ ተልኮ እንዴት አባቱና እናቱን አድንም ቢባል መልስ የለውም። አሁን ሀሺም ዝም ብሎ ነው የሚያወራው። ከድር ስነ ስርዓት ያስበናት እንደዚህ እንደዚህ አትወርዋ እንደ አዲሱ መሰረት አባቱን እንዴት አላዳንም? ኧረ እባክህ እሱ አዳኝ ማን አለ? ሲጀመር አላህ ነው እንጂ የሚያድነው የሚገለው አላህ ነው እንጂ እሱ ነው እንዴ? ዝም ብሎ ነው የምታወራ አንተ። አይሆንለትም። ሸፋ አይሆንም። ሸፋ እሱ ቂያማ ቀን ነው እሱ የቂያማ ቀን ታዲያ መቼ ነው? እሳት ዛሬ ነው እንደ ገባ ታዲያ እሱ አሁን ነው እንደ እሳት ውስጥ ነው እንደ አሁን ራሱ ያኔ ሸፋ ሆኖ ማውጣት ይችል ማለት ማውጣት ይችሉ ነበር። አውጣም ብሏል። ይችላሉ ለወደፊት ሊችሉ ይችላሉ እንጂ ይችሉ ነበር ትላለች እንዴ? ይችሉ ነበር ምንድን ነው? በገሃነም ውስጥ ነው ካለ ውስጥ ነው በቃ። እስቲ ይወጣል የሚል አምጣ አንድ ማስረጃ። እለ በቂያማ ቀን ሙጠሊብ እሳት ውስጥ ነው። አብደላ እሳት ውስጥ ነው። አንተ ልታወጣ አችልም። አባቱ ሳወጣ እናቱ ሳወጣ ቆይ እናንተን ሸፋ ሆኖ ገና ከገሃነም ያወጣናል ብላችሁ ትጠብቃላችሁ? አንድ ነገር እሺ፣ አሁን እዚህ ጋር ማውራት እችላለሁ። በቂያማ ቀን ያወጣል፣ ሊያወጣ ይችላል። በአላህ ነው እሱ። ሃሺም አባትና እናቱ ይወጣሉ በቂያማ ቀን ከገሃነም? ኧረ ሃሺም ዝም ብለህ ታውራታው። ቆይ አንዴ ይወጣሉ። አመድ እሺ፣ ቆይ አንዴ እንደን ይኸውልህ ሸፋዓ የሚሆኑት ረሱል አለይሂ ሰላቱ ወሰላም ይኸውልህ መሰረቱን ለያዘ ሰው ነው። ገብቷል አይደል? ምንድነው መሰረቱ? እናቱና አባቱ እንደዛ ከሆነ እኮ እስልምናን ለያዘ ሰው ነው። እና እናቱና አባቱ እስላም አልነበሩም ያኔ አልነበሩም። አብደላ ማለት ያላ ባራ ማለት እኮ ነው። እሱ አብደላ ማለት ያላ ባራ ማለት እኮ ነው። ታዲያ እና ያላ ባራ ብሎ ስለተጠራ ብቻ አብደላ አሁን አንድ ሰው አብደላ ስለተባለ ብቻ ሙስሊም ይሆናል? ኦኬ እንደዛ ከሆነ ሙስሊም አልነበሩም ማለት እኮ ነው። እስልምናማ ሙሐመድ ከመጣ በኋላ ከ40 ዓመት በኋላ ከድጃና ገብቶ ካለፈለት በኋላ እና ነብይ ከሆነ በኋላ ነው እስልምናን የመሰረተው። እነሱ ደግሞ አስቀድመው ነው የሞቱት። ልጅ ሆኖ እኮ አልኩ ሙሐመድ እናቱ ራሱ ወለድ ነው የሞተው። አብደላ ገና ሳይወለድ እርጉዝ ሆኖ ነው እንደም ከድር ጤነኛ ነህ እንዴ? አሁን መልስልኝ ጥያቄን። እሺ ምን ላይ መልስልኝ? ሙስሊም አልነበሩም። ሙስሊም አልነበሩም። ስለዚህ ክርስቲያን ነበሩ ማለት ነው። ነብዩ መሐመድ
በኋላ ላይ ነው እስልምና የመጣው። አንተ እንደምትናገር ከሆነ እንደዛ ነው ማለት ነው። እንደዚህ ምን አለ መሰለሽ በዛ በመሃል ላይ በነቢያት መሃል ላይ ክፍተት አለ። ለምሳሌ አሁን በኢየሱስ በሚትሉት ወይም ኢሳ ከመጣ ካለፈ በኋላ 600 ዓመት በኋላ ላይ የተፈጠረው በመሃል ጃሂልያ የሚባል ጊዜ አለ። ጃሂልያ ማለት አልተፈጠረም። እሱ አልተፈጠረም። ህዝብ አሁን እዚህ ጋር እኔ በሌላ ኪዛ ታስገባኝ ጥያቄን መልስልኝ። የሚፈጠር አይደለም። ኢየሱስ ነብዩ ኢሳ የሚፈጠር አይደለም። እሱ ያንተ ተረት ነው። የሚፈጠር አይደለም። አሁን ስለሱ አወራው ወይ እኮ አሁን እዚህ ጋር ስሙን ሳጠራ አሁን የጠየቅኩን ብቻ መልስ አይደለ? አዎ የጠየቅኩ ብቻ መልስ እዚህ ጋር የምን ፖለቲካ አይደለም። እኔ እውነታውን ነው የተናገርኩት፣ የተማርኩትን ያየሁትን ነው የተናገርኩት። እዚህ ጋር የሚፈጠርም አይደለም። እሺ እኛ ተማሪ እሺ፣ አንቺ ሙስሊም ነሽ፣ ለዛ ነው ለእኮ አልহামዱሊላህ ሙስሊም ነኝ። ሙስሊም ሆነሽ ነው ኢሳ አልተወለደም እንጂ እሱ ያንተ ተረት ነው እባክህ። አዩ በቁርአን ነው የተጠየቀችውን። እሺ እኔ በቁርአን አምናለሁ። በእስልምናው ኢሳ ያላ ቃል ነው። ያላ ቃል ደግሞ የተፈጠረ አይደለም። ያላ መንፈስ ነው። ያላ መንፈስ ደግሞ የተፈጠረ አይደለም። ያላ ቃል ነው ማለት ሁን የሚለው ነው። ገብቷል? ኖ አልተባለም። ሁንማ ከሆነ አንተም ሁን ነህ። ሁን ሁላችሁ ሁን ናችሁ። ኢሳ ግን ያላ ቃል ነው አይደለም? ና ልስን ያላ ቃል ነው አይደለም? ያላ ቃል ነው ማለት ምን ማለት ነው? ቆይ ያላ ቃል ነው አይደለም? ኢሳ ቆይ ያላ ቃል ነው አይደለም? ሁን የሚለው ማን አለ? አልተባለም። ያልተባለውን አትበል። ቁርአን የሚለው ብቻ እንበል። ቆይ ከኢሳ ውጪ ያ ከሊመቱ ተብሎ የተጠራ ከኢሳ ውጪ ያላ ቃል ተብሎ የተጠራ አንድ ነብይ አለ? ያላህ ቃል የተባለ ሳይሆን ወደ ኢሳ ሁን በሚል ቃል ሳይሆን ምናምን አይደለም። ኖ ከኢሳ ውጪ ያላ ቃልና መንፈስ ተብሎ የተጠራ አንድ ሌላ ቃል አለ? አደም ባላ ቃል ነው የተፈጠረው ሁን በሚል ቃል። አልጠየኩም። በማን ቃል ተፈጠረ አይደለም የጠየኩህ። ያላ ቃሉና መንፈሱ ተብሎ የተጠራ ከኢሳ ውጪ አንድ አለ? ያላ ቃሉ ተብሎ እኮ አልተጠራም። ገብቷል? ተብሏል። ከሊመቱ ሁ ማለት ነው ማለት እኮ ከሊመቱ ማለት ባላህ ከሊመቱ ማለት ንግሩ ማለት እኮ ነው። ያላ ቃሉ መንፈሱም እኮ ከሊመቱ ተብሎ የተጠራ ማለት እኮ ንግሩ ማለት ነው። ንግሩ የሚባለው ሁን የምትለው ንግር ነው። ኦኬ እሺ። ቁርአን ያላ ንግግር ነው። ያላ ከለም ነው አይደለ? ቁርአን ያላ ቃል ንግግር ነው። ፍጡር ነው ፍጡር አይደለም? አይደለም። ምንድን ነው? ባህሪ ነው። እናመሰግናለን። ምን አልከን? ኢሳም ያላህ ንግግር ነው ቃሉ ነው አልከን። ቁርአንም ያላህ ቃል ነው ንግግሩ ነው አልከን። ልክ እንደ ቁርአን ኢሳም ያላህ ቃሉና መንፈሱ ነው። ቃል ያላህ ቃል አይደለም። አላህ ሁን በሚል የተፈጠረ ነው ነው ያልኩ። አሁን ራስህ ተናግረህ እየሰማሁህ ነበር። አይልም። አውጣው ቁርአኑን አውጥቶ ነበር። ቆይ አውጣው። ቆይ ከሊመቱሁ ሚለው ቃሉ ንግግሩ ነው። አላህ ንግግሩ ነው። ይሁን አንተ ባልከው መሰረት ያላህ ቃሉ መንፈሱም ማ ኢሳ አይደለም? ሁን አለው ሆነ። ገብቷል? ችግር የለውም። እሱ በስጋ ስለ ስጋው ሁን የሚለው ተነገረለት። እርሱ ግን ኢሳ ምንድነው? አዳምጣ ኢሳ ምንድነው? ያላህ ቃልና መንፈስም ነው። በስጋ ተገለጠ። ቁርአኑ ምንድነው? ቆይ ቁርአኑ ምንድነው? ወረቀት አለው። ወረቀቱ የሚታይ የሚነካ ነው። አዳምጣ። ወረቀቱ የሚነካ አዳምጣ። እሺ ቁርአኑ ወረቀቱ የሚነካው ፍጡር ነው ፍጡር አይደለም? እሱ ወረቀት ከላይ አልወረደም እኮ ቃል ነው የወረደው። እሱ ወረቀቱ የተጻፈበት ነው እንጂ ቁርአን አይደለም ወረቀት። ኦኬ ቁርአኑን አንስቼ ፍጡር ነው ፍጡር አይደለም ብለህ ያንን እስተነ ወረቀቱ ምንድነው የምትለኝ? ወረቀቱ እኮ ኮፒ የሚደረግ ነው። ገብቶሃል አይደለ? ቃሉ ነው እንጂ ወረቀቱ እኮ ቃሉስ ለምሳሌ አሊፍ ላም ሚም ይሄ ፍጡር ነው ፍጡር አይደለም? የሰማኸው አይደለም? ምንድነው? ፍጡር አይደለም። ያላህ ባህሪ ነው። የኔ ድምጽ ፍጡር ነው አይደለም?
አንተማ ፍጡር ነው። እንዴት ነው ታዲያ ፍጡር አይደለም ያልከው? አሁን የሰማኸው የፍጡር ቃል ነው የፈጣሪ ስልህ ፍጡር አይደለም እንዴት ትለኛለህ? እኔ ራሴ ነኝ እንዴ ተናገርኩት? አላህ ነው የሰማው። አሊፍ ላም ሚም አልከው እስትንፋስ ነው። አሊፍ ላም ሚም አልከውን ነው እኔ አላህ ቃል አልኩ እንጂ አንተ የተሰማኝ አንተም ድምጽህን አይደለም። አሃ ስለዚህ በእኔ ውስጥ የሰማኸውን ያላህን ቃል ፍጡር አይደለም ካልክ ድምፄ ፍጡር ነው ብትልም ስቲል ምኑ ቃሉ ፍጡር አይደለም ማለት ነው። ስለዚህ ኢሳም በመሬም ሲወለድ ስለ ስጋው ሁን በሚለው ተፈጠረ ተብሎ ቢነገር ችግር የለውም። እርሱ ግን ስጋ ብቻ አይደለም ቃል የተዋሃደው መንፈስ ያለ የአላህን ቃልና መንፈስ የያዘ ስለሆነ ፍጡር አይደለም ፈጣሪ ነው። የአላህ ቃልና መንፈሱ ፍጡር ስላልሆነ ስማ ስለዚህ ባላህ ሁን በሚል ተባለው እኮ ማለት ነው። በሰውኛ በሌላ በተለመደው አይነት ስላልመጣው እኮ ሁን ተባለ አይልም ነው። ለምን ትቀጥፋለህ? አልኩ እኮ አልዋሽም። አልቃሃ ማለት ምን ማለት ነው? ሁን ማለት ነው። ምን ነው አልቃሃ ማለት? ሁን ማለት ነው። አልቃሃ ማለት ወደሱ የጣላት ንግግሩ አላህ ሁን ስለዋ ነው ማለት። ቆይ ማርያም ከፈተ ተጣለ ማለት አንድ ነገር ቆይ ተጣለ ማለት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው አይደለ? አይደለም። አው ቆይ አዩ ለምሳሌ አንቺ የሆነ ነገር ጣልኩ ብትይ እጅሽ ላይ ነበር አልነበረም? ወደ መሬት ጣልኳት ብትይ እጄ ላይ ነበር። እሷ ናታ። ስለዚህ ያለ ነገር ነው ተጣለ የሚባለው እንጂ የሌለ ነገር ተጣለ አይባልም። ያለውን ነገር ስለዚህ አላህም ቃሉን ወደ መሬም ጣላት። ያ ቃሉ ደግሞ ፍጡር አይደለም። ያላህ ቃል ፍጡር ስላልሆነ ያ ቃል ስጋን ለበሰና መጣ። ስጋን ለብሶ ቃሉ ምን ሆነ? ተገለጠ። ልክ ተጣለ ሲባል እሱን እዛ መጽሐፍ ቅዱስ ላይ ያ ግልጽ ነው። ቁርአኑ እንደዛ ነው የሚለው። እሺ ለመጨረሻ ልጠይቅህ። ይሄንን አንተ ስላልተረዳኸው ነው እዚህ ጋር አንተ ያልተረዳኸው እዚህ ጋር አህመድ ለመጨረሻ ልጠይቅህ። ከኢሳ ውጪ አንድ ሰው ያላ ቃሉና መንፈሱ ተብሎ የተጠራለ በሐዲስም የነገርኩህ እኮ ነው። ልንገርህ እኮ እኔ ጥያቄን ብቻ መልስ ተብሎ የተጠራ አንድ ሰው አለ ወይ? ኢሳም ሁን በሚል ቃል ነው የተፈጠረው። አልጠየቅኩም ፕሊስ አልጠየቅኩም። ምክንያቱም ማታውቅ ከሆነ it's better to refer listen ሳሂህ ሙስሊም 94 እና 95ን ቼክ አድርገው አህመድ። ነገ እንገናኝ። ነቢያቶችም ምንም የሚሰበሰቡና ሸፋ ለመሆን ሁሉም ሲናገሩ ኢሳ ብቻ ነው ያላህ ቃሉና መንፈሱ ተብሎ የሚጠራው ዛጋም በመጨረሻ በቂያማ ቀንም ከሌሎቹ የሚለየው ኢሳ አንዱ ከአንዱ ይለያያሉ። በሚለያዩበት ላይ ኢሳ ከሌሎቹ በምንድን ነው የሚለየው የሚለው ሲያመጣው እርሱ ያላህ ቃሉ እና መንፈሱ ነው። ሌሎቹ በተለያየ ነገር ይለያያሉ። አንዱ ከአንዱ የሚለያይበት አለ። ኢሳ ከሌላው የሚለየው በዚህ ነው። ቼክ አድርገው። ለዛሬ ይብቃ። ችግር የለውም። ይሄ ምን ችግር እኮ ወልድ እንደሆነ ለምን አታምንም ነው እዚህ ጋር አህመድ? ለምን አታምንም? ቃሉ እንደሆነ ቃሉን መቀበል አለበት። ቃሉ እንደሆነ ለምን አታምንበትም? አስቀድሞ ከመጣሉ በፊት ከአላህ ጋር ነበረ። አልተፈጠረም። የሚፈጠር አይደለም። ቃሉ የተፈጠረ ነው። እሺ አህመድ፣ እሺ ቃሉ የተፈጠረ ነው። ቃሉ የተፈጠረ ነው። ቆይ እሺ ቃሉን ወደ ኢሳ ወደ መርየም የጣለው ነው። ተስማማን። እሺ ያ ቃሉ ከመጣሉ በፊት አላህ ዘንድ ነበር አልነበረም? ቃል የሚባል አካል አይደለም እኮ ሁን ነበር አልነበረም? ነበር አልነበረም? ሁን አይደለም ሁን ነው ብለህ በቃ ቁርአንም ፍጡር አይደለም ማልከን እኮ ቁርአኑን ፍጡር አይደለም ማልከና ቁርአን ከለም አላህ ነው ብለህ ከተስማማ በኋላ ፍጡር አይደለም ያላ ንግግር ነው። ኢሳ ጋር ስትመጣ ግን ከለም አላህ ነው ያላ ቃል ነው አልከና እሱ ጋር ሲሆን አይ ፍጡር ነው። ቁርአን ላይ የተናገርካትን የእኛውንም ኢሳ ላይ መናገር አለብህ ተመሳሳይ ስለሆነ። እኔ ስለዛሬ ይበቃናል። ኢሳ ፍጡር አይደለም። እዚህ ጋር ፍጡር ቁርአን ላይ ፍጡር አይልም እኮ እዚህ ጋር
ዛሬ ይበቃናል። ይበቃችኋል። እናንተ ከድር ዘመዶችን ዘህልኛ ወርድን ቤት አከፍትም አንተ ደህና ደሩ እኮ ነው ያልኳችሁ። በቃ ያው ከፈለጉ ይምጡና እኔ ይሰማል። እሺ ይሰማል። ምንድን ነው እሱ? ቆይ እሺ፣ አንድ ጥያቄ አለኝ። እሺ እፎይ፣ አሁን አንተ የምታደርገው እስልምና ትክክል እንዳልሆነና ክርስትና ትክክል እንደሆነ ነው የምታስረዳው ሰዎቹ? አዎ እንደዛ ነው አይደል? አዎ። እሺ እንደዛ ከሆነ እሺ፣ አሁን ቪዲዮ እዚህ ቆርጠህ የምታመጣው በኡስታዞች ቪዲዮና የምታመጣው ሰዎች ጋር ተገናኝተህ እስልምና ትክክል እንደሆነና ክርስትና ትክክል እንደሆነና እስልምና ትክክል እንዳልሆነ ለምን አትግባባም? ከነሱ ጋር ለምን አታወራም? ከድር መልስለት። ከድርን ተው። አንተ እኮ ነው የምጠይቀው እኔ። እሺ መልስለት። እሺ ከድርም አሁን ለነሱ ካስተማራቸው እነሱ ብቻ ናቸው የሚድኑት። እዚህ ካስተማራቸው ብዙ ሰው ነው የሚድነው። አሁን እኔ የጠየቁት ባለበት ቆይ እኮ ለአንድ ሰው ካስተማራ እዛ ሄዶ ካስተማራ አንድ ሰው ብቻ ኡስታዙ ብቻ ነው ወይም እንትን የሚለው። እዚህ መጥቶ ካስተማራ ብዙ ሺህ ሰው ይማራል። 2000 ሰው በላይ ይድናል። አሁን አንቺ ቁርአን ተምረሻል? ጠይቀኝ። አዎ ቀርቻለሁ። አንብበሻል አይባልም ደግሞ። አንብበሻል ሰው ቀርተሻል ወይ ነው የሚባለው። ቆይ አሁን እኔ ጥያቄ የጠየኩት በእፎይ ነው። እፎይ ክርስትና እውቀት ካለ ማለት ነው በኡስታዞች ጋር አሁን እኮ ሉሲ ምን አንተ ራስህ እኮ ኡስታዝ ትሆን አትሆን አናውቅም። የሚገባ ሁሉ እዚህ ቤት ኡስታዞችም ይመጣሉ እኮ እኛ ጋር እንወያያለን። እዚህ ብዙ ሰው ነው የሚመጣው። ቤታችን በጣም ታዋቂ ነው። በጣም ፍትሃዊ ነን። ቆይ በጣም ብዙ ሙስሊም ገብቶ የሚወያይበት ነፃነት ያለበት በነፃነት የምታወራበት እንደ ልብ የምትወያይበት ብዙ ሙስሊም ሆነ ሳትፈራ ብቻህን ብትሆን ልፈራ ትችላለህ። አሁን ሁለቱ ወጡ እንጂ እኔ ነበርኩ አሁን ብቻዬን እያወራ ያለው ታል ብዛት ያው ሙስሊሞቹ ናቸው የበዙት። ስንት ሙስሊም አለ አሁን ራሱ 5 ሙስሊም አለ። ሁለቱ ወጥተው ነው እንጂ ስንት 7 ሙስሊም በብዛት በኮንፊደንስ የምታወሩበት በነፃነት የምታወሩበት የኔ ቤት ነው። አየህ። ስለዚህ የትኛውም ኡስታዝ ከመጣ ይመጣሉም ደግሞ ብዙ ጊዜ ሲወያዩ እዚህ መስማት ትችላለህ። ምናልባት ፌክ አካውንት ከፍተህ አንተ ራስህ ኡስታዝ ልትሆን ትችላለህ። እባክህ እዚህ ጋር አንቺ ቆይ እኔ ምን መሰለህ እፎይ ምን መሰለህ እኔ ኡስታዝ አይደለሁም። እኔ ቁርአን ቀርቻለሁ ግን ኡስታዝ አይደለሁም። እኔ አሁን ብዙ ጊዜ ነው የምከታተልህ። ግን አንተ የምታደርገው ነገር አሁን የምትሞክረው ሙስሊምን እስላምና ትክክል እንዳልሆነና ክርስትና እኮ ስለሆነ እኮ መዳን ስላለባችሁ ነው። ሉሲ እሺ፣ እንዴት ልረዳ እኮ ትክክል አይደለም። ቆይ ልጨርስ። ትክክል ካልሆነ ማለት ነው አሁን እዚህ ከድር የሚባለው የነበረው ሰውዬው ሐዲስና ቁርአኑን ተፍሲርና ቁርአን በብቻ ያደርገ ነበር። ቁርአን እኮ ተፍሲር እኮ ራሱ በቁርአን እኮ ነው የሚያደርጉት። ገባ? ለምሳሌ አሁን አንተ እንደዚህ ብለህ ቁርአንን ተፍሲርን መለያየት ከፈለክ ኡስታዞች ጋር ቀርበህ አሁን እነሱ እኔ አቡ ሀይደር እነሱ ጋር ቀርበህ እኛ ሙስሊሞች እሺ እኛ አንፈልግማ። አንድ ሰው እኮ እኛ እኮ ነን የምንማረው እዚህ ጋር ከኔ ጋር አውራ እኛ ነን የምንማረው። ብዙ ሙስሊሞች እዚህ ጋር 1000 የሚሆኑ ሙስሊሞች እየተከተሉት ነው እሱን ማለት ነው። ሙስሊሞች እኔ አሁን በክርስትና እምነት መንካት አልችልም። እኔ ገባሽ? አንቺ አሁን ሉሲ አፋር ይሰማል። ይኸውልህ አንተ አሁን ያውቃሉ አልካቸው ኡስታዞች ምንም የሚያውቁ አይደሉም። እዚህ የገቡት ይሻላሉ። እዚህ የሚመጡት የሚመልሱት ይሻላሉ። እዚህ ደግሞ የሚማሩት አይደለም ሳይሆን። እሺ የሆነ ጥያቄ ልጠይቅ። አሁን አንተ አንድ ኡስታዝ ሄደህ ብታስተምር እሱ ብቻ ነው የሚማረው እንጂ ሌላ ህዝብ አይማርም። እዚህ ጋር ብዙ ሰው ነው የሚማረው። ስለዚህ ለምን እሱ አንድ ሰው ያስተምራል? ብዙ ሰው ይማር፣ ማያቅ ሰው ይወቅ። ኡስታዝ ካለ ደግሞ መጥቶ ይመልስ። እኔ አሁን ሉሲ በቃ ሉሲ ይበቃል።
ከድር አንተም ቁርአን ሐዲስ ትተሃል እያለህ ነው። ቆይ አዲስ ወሬ ነው ብያለሁ እኮ ምንድነው? ትንሽ አሁን ለምሳሌ እኔ እፎይ ነው የጠየቅኩት። በዚህ ላይ ምንም መግባባት የለም። አሁን ሀዩ ጣልቃ ገባ ምንም እኮ ማማር ስለማይፈልግ ነው። አንቺ ሉሲ አደሰና ያፈንደዚህ ካንተ ከኔ ጋር ተናካካ አርፈህ ተቀመጥ። ደክሞታል። ረጅም ሰዓት ነው ላይቭ ላይ ተቀመጠውና ከድር ሌላ ጊዜ ነው ከድር ይጠይቀው ሉሲ። እሺ አሁን አንተ የሙስሊምና ኡስታዝ ነህ ወይስ አዋቂ ነህ? ምን ነው አንተ ምንድነው? አሁን በጥፎ የሚጠይቅህ ጥያቄ ልታስረዳ ትችላለህ? እኔ አይደለም አሁን ለምሳሌ ኦፎ እየጠየቀው የነበረው ሁሉም መመለስ ትችላለህ ወይ አይችልም? ምንድነው ሉሲ? ቆይ አንተ ትችል ነበረ? እኔ አልችልም አልኩት እኮ የሚችለው ሰው ቁርአን ቀርተሃል ግን አይደል ወንድማችን? ቁርአን ቀርተሃል። ቁርአን አውቃለሁ እኔ ግን አሁን ቁርአን ቀርተህ ቆይ አንዴ ሉሲ ኦኬ ሊስን ሉሲ ቁርአንን ቀርቻለሁ ብለሃል። የምጠይቃቸውን ጥያቄ ግን መመለስ ማትችል ከሆነ ስለዚህ እስልምና ትክክል አይደለም ማለት እኮ ነው። ቁርአንን አውቀህ ቀርተህ ምን የምጠይቀውን መመለስ ማትችል ከሆነ ውሸት እስልምና ስህተት እንደሆነ መጠርጠር አለብህ እኮ። ችግር ይሄ ነው እኮ። እኔ አሁን ለኔ ይኸው አሁን እፎይ ለኔ ላይ አንዴ ሉሲ ቆይ እስቲ አንዴ እፎይ እኔ ቁርአን ልቅራለትና ይፈስር እኔ ቀራለታለሁ ይፈስር እስቲ እኔ ቀራለሁ ከጭንቅላቴ ቀራለሁ ፈስር እስቲ እሺ ከቀራክ ላላ ከድር ምን መሰለህ እኔ አልኩት እኮ እኔ ሐዲስ የለኝም እንትን የለኝም መልስ መመለስ ደግሞ አልችልም። እና ባዶ ጭንቅላት ይዘህ ለምን እዚህ ጋር ታወራለህ? ኧረ ጉድ! አንቺ ዘበኛ ነሽ እንዳንቺ ዘበኛ ነሽ ወይ እኮ ምንም ነገር አላውቅም ትላለህ። ባዶ ጭንቅላት እኮ ነው እኮ ዝም በይ። አይመለከትም። ዘበኛም ሉ ምንም ባዶ ጭንቅላት ይዘህ እስላም አይደለሽም ሲጀምር አንቺ እስላም አይደለሽም እንዴ? አይደለሽም? አዎ ነኝ። አልሐምዱሊላህ ነኝ። እስልምናን አንተ አይደለም። አልሐምዱሊላህ ማለት ይችላል እኮ ነው እኮ ሙስሊም አይደለም። ጠይቀኝ፣ የፈለከውን ጠይቀኝ እመልስልሃለሁ። እዚህ ጋር ስለ እስልምና አይደለም ያው ነኝ አልሐምዱሊላህ። ግን ደግሞ እዚህ ጋር ባዶ ጭንቅላት ይዘህ ነው እዚህ የተቀመጥከው። አሁን ምን እንደጠየቅ እስኪ ራስን ጠይ። ምንድነው ያልከው? እኔ የፈለኩት ብቻ ለማለት የፈለኩት ለኡፎይ ማለት ነው እውቀት ካለ እውቀት ባይኖረው ይሄን ሁሉ ህዝብ አያስተምርም ነበረ። አንቺ ሀዩ ነው እሱ እፎይ ነው። እፎይ ጋር እኮ ነው የምናገረው። ዘበኛው ነኝ። እሺ ዘበኛ ነሽ? ዘበኛ ነሽ አንቺ? ተማሪው ነኝ፣ የሱ ተማሪው ነኝ። እሺ እና ከኔ ጋር አውራ ተማሪው ከሶንጎ ይበላው እና ሙስሊም ተማሪ እየጨመቀች ነው። እሱ ተማሪ ከሆንሽ ሙስሊም አልሐምዱሊላህ ረብል ዓለሚን ሙስሊም ተማሪው ነኝ። ከኔ ጋር አልሐምዱሊላህ ማለት ሙስሊም ማለት አልሐምዱሊላህ ማንም ሰው ማለት ይችላል። እኔ ስለማንም አይመለከተኝም። ስለ ራሴ ነው ያወራሁት። ደረሳነች የሱ ደረሳነች ተው እንጂ እኮ ተማሪው ነኝ። አንተ የማንም ሉሲ የሱ ደረሳነች። ከድር ደግሞ አዳዲሶቹን የሚያመጣልኝ ነው። ቦስ ነው እዚህ ቤት። እኔ አሁን ኦፎይ ከድር ሉሲን ከትበው ሌሎች ሰዎች ሳይሆን ኦፎይ ማለት ነው። ሉሲንም ከትበው ሰዓታት እንትን እያቃተለ ነው በቲክቶክ ላይ ሉሲ በቃ ለመጨረሻ ልንገርህ። የጠራኸው ሙስታዝ እወያያለሁ ብሎ ጎርሮ እንወያይ ከተባለ በኋላ እየተጠበቀ ቤቱን ዘግቶ አልወያይም ብሎ እምቢ ያለ አንተ ኡስታዝ ነው። ስለዚህ እኛ ደግሞ ከበቂ በላይ ኦዲየንስ አለን። ሙስሊሙ መጥቶ ይማራል፣ ክርስቲያኑ ይማራል። ስለዚህ ምንም መለማመጥ አይጠበቅብንም። እናንተ እኔ አመጣለሁ እዚህ ኡስታዝ ገባ በቃ ኡስታዝ ጋር እስላምና ትክክል እንዳልሆነና ሉሲ ኡስታዝ አቡይድሪን እንደሆነ ታስረዳለህ። ገባ ያከከድር አንተ ተው
አንተ ምንም አታውቅም እኮ አየሁት። በቃ የፈለግከውን እዛ ነው ኡስታዝ። ነገ እንደውም ዞልን ይመጣል። እውቀት ስላለው መሰለኝ አንተ ከታችሁን የምትከታተለው። እውቀት ባይኖር አትከታተለውም። ገስት ልክ አትገባም። አንቺ ዝም በይ። አንቺ እኮ ወላሂ ሙስሊም አይደለሽ። ወላሂ አልሐምዱሊላህ ወላሂ ለአዚም ነኝ ከርፋፋ የሱ ደረሳ ነኝ። የሱ ደረሳ ነኝ። ተዋት እንጂ መፍት አላት። ሀቢብ እየታዘበ ነው። ሀቢብ በፊት ይናደድ ነበር። ሀቢብ እንኳን ጨዋ ሆኗል። አሁን ምን አናደደኝ? ለትምህርት ነው መጣው። ያ መማሩ ይሻላል። ሀቢብ ተረጋግቷል። መጀመሪያ እሱ ነው እንደሚሳደብ የነበረው። አንድ ሁለት ይሰድበኛል አለ ሀቢብ። አይ መስደብ ሳይሆን ትንሽ እንትን መጋጨን ነገር ነው እንጂ ያ አሁን ላይ ፒስ ወርደናል። አሁን ፒስ ነው። የመጀመሪያ ጊዜ ያው ያናድዳል እኮ ስትለምደው ችግር የለውም። ሀቢብ ስቀምሺ እንደዚህ ምናምን አዲሶች ስቀምሺ ችግር የለውም። ግን አንተ ደግሞ ቁርአን ላይ ብቻ ዲፔንድ አትሁን። ብዙ ሙስሊም ይናገው በዛ ነው። አረ አይደለም ቁርአን በቂ ነው። ያው ጭማሪ ያስፈልገኛል ካልክ እኮ አንተ ተወጣለህ ቀጥታ። ማራን ያስፈልገኝም ምክንያቱም የምገዛው ቁርአን ነው። ሀቢቢ ወይ አንተም ቁርአን ሐዲስን ካርካ አንተም ሀቢብ በቃ መጥቷል። ሀቢብም መጥቷል። ጥሩ ነው። ቁርአን የአላህ ቃል ነው። ሐዲስ ያው በሰው የሚፈሰርም ስለሆነ ከቁርአን ጋር ያለው ነው ማለት ነው። ሀቢብ ነብዩ ወንድ ይሁኑ ሴት አሁን ከቁርአን ማግኘት ይቻላል? እንዴት ጾታቸውን ነብዩ ማለት የሚባለው ወንድ ነው ሴት ነው የሚለውን ነገር ምን ነው? ኦኬ ለዛሬ አሁን ይብቃን። እናንተ ሰዎች ሌላ ታምር ውስጥ አትግቡ። የልጆች አባት ነው። የልጆች አባት ነው። በለው ሀቢቢ ማንን ደህና ደሩ አይሻልም? እፎያችን ደህና ደር። ፈጣሪ ይጠብቅ። እንደው በሰላም የነገ ሰው ይበልን። እንደው አስር እኮ ነው ቤቴን ቼክ ምናደር 10 ነው። እኔ ቤቴን ቼክ የሚያደርገው ብዙ ሰዎች ደግሞ ቼክ ያደርጋሉ። መቼ ነው የሚገባው? መቼ ነው ላይቭ የሚከፍተው እያሉ። እውነት ነው። በደንብ መመላለስ አለባችሁ። እንዴት ነው ትምህርቴ? ቆንጆ ነው። ሀቢብ ምን ይስተካከል? ያጎደልኩት አለ? አይ አሁን እየተስተካከልኩ ነው። ስደቡ ምንም እየተወኩ ነው። እንደዚህ ነው። ይኸውልህ በቃ እምነት እንደዚህ ነው። በስ ይላል አይደል? እንደዚህ ስንወያይ ይኸውልህ እኔ ልንገርህ ገና ሺህ ሙስሊም ወደ አንተ እንደሚፈስ እርግጠኛ ነኝ። ግን ስድቡን ብቻ ተው፣ ላስተምሮት ብቻ ተዋለሁ። እሺ የዛኔ ቤት ራስ ያስከፋችሁ ካላችሁ ይቅርታ። አንዳንዴ ስሜታዊ ስትሆን ነው በደንብ መተው ጥልዘው ሰድበው እንትን ሲሉ አሁን ነው ሜቢ 1.5 ከዛ ውስጥ የተወሰነ ግማሽ ሙስሊም ቢሆን ነው። ቀጣይ ግን አንተ ስድብን አቁመ ለትምህርት ለዓላማ ከመጣ ሙስሊም ብቻ ነው ቤት የሚሞላው። አሁንም እኮ ይወዱኛል እኮ ሙስሊሞች እኮ እኔ ጋር ነው በዛ የሚመጡት። አይ ትክክል ነሱ። ብዙ ሙስሊም እኔ ጋር ይመጣሉ እኮ በውስጥም ይጽፉልኛል። ከውስጥ ላይቭ ላይ ማይወጡ ምንም ከመውረድ ማንም ያስተለለም ትወርዳለህ፣ በቃ በዛው ትሄዳለህ። ግን ትንሽም እውቀት ኖሮ ተማምረ እንትን ብለህ ስትሄድ ደግሞ ደስ ይላል። በጣም ብዙ ናቸው በውስጥ የሚጽፉልኝ። ከስር ሆነን እንከታተል። ዛሬ እንደዚህ አጥፍተሃል እንዲህ ባትል አሪፍ ነበረ፣ ዛሬ አስቀይመህናል፣ እንዲህ መጥፎ ተተናገርኩ አስቀይመህናል ይሉኛል። ጥሩ ነገር ከሆነ ዛሬ ቴንኪው ተምረንበታል እንጠይቃለን ወይ ገባናል ይሉኛል። አይ በሁለት እምነት መካከል ደግሞ አስተምሮ ሲኖር በጣም ይጣፍጣል። ታውቃለህ እምነቱ አውቀኸው ስትከተለው ጥሩ ነው። መልካም ለዛሬ ይብቃን። ተኙ እናንተም መልካም አዳር። እረፍ እያሉኝ ነው ኮመንት ላይም ይበቃሃል እረፍት አድርግ እያሉ ሰዓት ሄደ በጣም ቻው በቃ። አዩም እንዳጠፊ ብቅ በይ። ከድር መልካም አዳር። ቢኒ ፖዝ ነው በቃ መልካም አዳር ይላል። አሜን አሜን። ከውስጥ ጻፊልኝ እሺ። ምንድነው ወስድብን ነው እንዴ? እንዳትጽፊለት የኔ ተማሪ ነሽ እንጂ እሱ አይደለሽም። እሺ አልመለሰለትም። አባል ያረጋት ነው። እሺ መልስልሃለሁ። በቃ ቻው፣ ደህና ደሩ። እሺ ቻው። ገስ አስተካክላለሁ ብዬ
ጥሩ ነበር። ዛሬ ፈታላችሁ። ዛሬ ያው የድሮ ድባባችን እየተመለሰ ነው። ወደ ዋናው የነበረን አይነት ቤት የቤታችን ዋናው አይነት እየተመለሰ ነው። ድካም ቢኖረውም ጥሩ ነው እና እሺ ምን አገኘናቸው? ከረጅም ጊዜ በኋላ ሰፊ ውይይት ብናደርግ ከነሱ ጋር ነበር ትልቁ አካውንት ላይ። ሀሺም ጥሩ ልጅ ነው። ሀቢብ ጥሩ ልጅ ሆኗል። አይታችሁታል ጸባዩ። ትምህርት ላይ ብቻ ከድር እኛ ቤት ያው ቋሚ ነው፣ ይመጣል። ውይይት ነው፣ ጥሩ ነው፣ ደስ ይላል። እንደዚህ ሲሆን ተምራችኋል ብለን ተስፋ እናደርጋለን። ኤኒዌይስ ስንጠቀልለው የዛሬ ቶፒካችን ባት ሲገለጥ የሚለውን ነበረ። ባት ሲገለጥ የሚለው እንግዲህ ሀባሾች ይህን አይቀበሉትም። ዋብያዎች ግን አዎ ባት አለው የማንንም አይመስል ይላሉ። ባት ምንድን ነው? እሱ ባት ራሱ ምንድን ነው? ባት ከእግር በታች ያለ ከጉልበት በታች ያለው እግር ነው። አንድ ነው ሁለት ነው አይታወቅም። የሚገለጥ የሚሸፈን ከሆነ ደግሞ እሱ የፍጡር ነው እና ይህንን እንዲቴል ተማምረናል። ሰዓት 7 ተኩል ሆነብን። መልካም አዳር ይሁንላችሁ።